ኃይል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ አለና የምናውቀው እናገራለን። ከፍ አድርግላት። ያየኑን መሰክራለን፣ ምስክራችን አትቀበሉ ማለት ነው። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ ሰማይ ነገር ብነግራችሁ እንዴት ታምናላችሁ አለና ከሰማይ ከወረደ በቀር ወደ ሰማይ ወጣ ማንም የለም አለ ክርስቶስ። እርሱ እንደው ማን ነው አለ? በሰማይ የሚኖረው የሰው ልጅ ነው አለ። ከሰማይ እስራኤል እኮ ሲሄድ ስለ ነብይነቱ እንጂ የሰበከው ስለ አምላክነቱ የታለ የሰበከው? አምላክ ነኝ ብሎ የተናገረበት ስብከት የታለ? እሺ ልባሙ አንዴ ቆይ፣ መጀመሪያ ፕሊስ ያነሳሽው የመጀመሪያ ጥያቄሽን እንጨርስ። የመጀመሪያ ጥያቄሽ የነበረው ኢየሱስ ክርስቶስ ከድንግል ማርያም ሲወለድ ነው ማንነቱ የጀመረው ላልሽው፣ ከድንግል ማርያም ከመወለዱ በፊት እሺ ተጨማሪው ይዘው እሺ ይሁን ችግር የለውም። እሺ ጥሩ ልመለስ ወደ ኋላ። እሺ የክርስቶስና ድንግል ማርያም ሰው ናት፣ እናትና አባት አሏት። ኦኬ ሰው ናት፣ አምላክ አይደለችም፣ ሰው ናት፣ ፍጡር ናት። ኦኬ ያቺ ክርስቶስና ድንግል ማርያም ደግሞ ጌታን እንደምትወልድ አምላክን እንደምትወልድ አስቀድሞ ትንቢት ተነገረ። በነብዩ በኢሳይያስ ትንቢት ተነገረ። ምን የሚል? እነሆ ድንግል ትጸንሳለች የሚል ትንቢት። በእኛ በመጽሐፍ ቅዱሳችን ልባሟ የክርስቶስ መወለድ ዝም ብሎ የተወለደ አይደለም። አስቀድሞ ነቢያት ትንቢት ተናግሯል እንደሚወለድ፣ ከድንግል ሴት እንደሚወለድ። እዚህ ላይ ግልጽ እንዲታረጉልኝ እኔ እኮ ይቅርታ ለጥያቄ ማለት ነው። ግን አሁን ይሄን ሁሉ ትንቢት የሚናገሩት ሰው ናቸው አይደል? ነቢያት እያልኩሽ አይደለ? መቼም ሰው ናቸው ነቢያት ካልኩሽ። ሰው ስለሆነ እንዴት እነሱ አምላክ ከመፈጠሩ በፊት በነፍስ ሊኖር በምንድን ነው የምትሉት? በነፍስ ሊኖር ይችላል ነው የምትሉት እናንተ? እንዴት አላለም? እንደዛ አላለም። አምላክ ስለሆነ በአምላክነቱ አለ እያለን ነው። እሺ አምላክ ነው በቃ ኢየሱስ ክርስቶስ አምላክ ነው የሚለውን በቃ ሳይሆን ችግር የለም። በቃ የጥያቄ ተመለሳልኝ። እሺ ይቅርታ ለማድል ይሰጠን። አንድ ሙባረክ ችግር የለውም። ይቅርታ አድርግልኝና ቀጥታ ሳያትና ወደ እንደዛ ነው የሚሻለው። ምንም የማያውቅ ሰው ትንሽ አስቸጋሪ ነው፣ በጣም አዛጋች። ፍጥረታት የት መጣ ነው እሺ ልባሙ እሺ እኔ እንደዚህ አይነት እህቶች ወንድሞች ሲያጋጥሙ ቢኒ በጣም ብዙ ስራ መስራት እንዳለብን ነው የሚሰማኝ። በጣም ያደክማል። አይ አንደርስታንድ፣ ግን በጣም በቃ በጣም ልናግዛቸው ያስፈልጋል ማለት ነው። ኤኒዌይስ እሺ ምን አለ መሰለሽ፣ የእግዚአብሔር ልጅ እንደመጣ እውነተኛ ሆኖ እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ እናለን፣ እርሱም ልጁ ኢየሱስ ክርስቶስ ነው ካለ በኋላ እርሱ ልጁ ኢየሱስ ክርስቶስ ማለት ነው እውነተኛ አምላክና የዘላለም ሕይወት ነው ይላል። አይሹ ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት። ጥቅሱን ስጣት እና ደግሞ ራእይ ዮሐንስ ላይ ደግሞ ሄደላት ክርስቶስ ራሱ ስለራሱ የተናገረው ይሄ ጥቅስ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ታገኘዋለሽ። ልባም እርሱ እውነተኛ አምላክና የዘላለም ሕይወት ነው ጌታችን ኢየሱስ ክርስቶስ ማለት ነው። እና ዮሐንስ ራእይ ምዕራፍ 1 ቁጥር 7 ላይ እሺ ክርስቶስ ደግሞ ስለራሱ የተናገረው ላሳይሽ። ምን አለ ኢየሱስ ክርስቶስ? ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። አይሹ ያለውና የነበረው የሚመጣውም እርሱ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ራሱ ክርስቶስ እኔ አልፋና ኦሜጋ ነኝ አምላክ ነኝ እያለ ነው። አይሹ እሺ ማለት አብራሩልኝ። እየሰማ ነው ማለት ነው። አብራራው እኮ ያው ክርስቶስ አልፋና ኦሜጋ ማለት አልፋ ወኦሜጋ ማለት ያለና የነበረ ማለት ነው። ትናንትም ያለ ለዘላለም የሚኖር ማለት ነው አልፋ ኦሜጋ ማለት እና ክርስቶስ ኢየሱስ ስለራሱ ሲናገር የምመጣው እኔ ነኝ፣ አልፋና ኦሜጋ እኔ ነኝ፣ ጌታ አምላክ እኔ ነኝ ብሎ ተናገረ። ይሄው ምንድነው ማለት መጽሐፉ ምንድነው? ዮሐንስ ራእይ ምዕራፍ 1
ከቁጥር 8 እሺ እሺ አመሰግናለሁ። ግን ተምሬ ሌላ ቦታ ደግሞ ቀጣይ ጥያቄ ይዤ እመጣለሁ ኢንሻአላህ። ግን አሁን ፍጥረታትን ሁሉ የፈጠረው ሳትወጪ በፊት ግን ልቧም ክላሪፋይ እናድርገውና ቅድም ዲያቆን ያብራራብልሽ ነገር አለና መጀመሪያ እየጠየቅሽው ጥያቄ ምን ነበር መሰለሽ? ምንም ልፋታችን ከንቱ እንዳይሆን ቆያኔ አይደለም ልፋታችን ከንቱ እንዳይሆን መጀመሪያ እየጠየቅሽው የእመቤታችን እናትና አባት ማለትም ሐናና ያዕቆብን ማን ፈጠረ ነው። ክርስቶስ ከእመቤታችን ከነሱ በኋላ ስለተወለደ የሚል ጥያቄ ነበረሽ። ምን ብሎ መለሰልሽ ዲያቆን? ምን ብሎ መለሰልሽ? ኢየሱስ ክርስቶስ ነው አለ አለኝ። እግዚአብሔር ነው ኢየሱስ። እሺ እሱ በምን ወለደ? ጅማሬው ክርስቶስ ጅማሬ የለውም። ጅማሬው ከእመቤታችን ሲወለድ ሳይሆን ከዘላለሙ ነው። ጅማሬ የለውም። እሺ ጅማሬም የለውም፣ ከዘላለም ያለ ነው። እሺ ለምን ሰውና አምላክ መሆን አስፈለገ? ለምን ማለት ለምን አምላክ ብቻ መሆን አልቻለም? ማለት ሰውና አምላክ ለመሆን ምንድነው ያስገድደው? እሺ እሱን በአጭሩ እንመልስልሽና እንጨርስ ከአንቺ ጋር፣ ምክንያቱም ብዙ ሰዎች ስላሉ። ይኸውልሽ ልባሙ አንድ ነገር ማወቅ ያለብሽ ነገር፣ ለአምላክ እኛ መስፈርት አናወጣም። አምላክ ለምን እንደዚህ ትሆናለህ፣ ለምን እንደዚህ አትሆንም እያልን እኛ ሚዛንና ልክ ሜትር ይዘን የምንለካና የምንሰፋ የምንቆርጥ ከሆንን ያ አምላክ ሳይሆን ጣዖት ነው የሚሆነው። ምክንያቱም ጣዖት ነው። ለምን እንደዚህ አትሆንም፣ ለምን እንደዚህ አትሆንም፣ እንዲህ ቢሆን ይሻላል እያልሽ የምትቀያይሪው የምታዥው ጣዖትን ነው። እግዚአብሔር ሉዓላዊ አምላክ ነው። አምላክ በራሱ የወደደውን የፈቀደውን ነገር ሲያደርግ ፍጥረት ወይም ፍጡር የሆነ ሰው ለምን እንደዚህ አታደርግም ነበር? ፈጣሪ ብሎ የሚያመልከውን አካል መስፈርትና እንትን አያወጣም። ስለዚህ እኛ የመጀመሪያው ነገር እግዚአብሔር በዛ መልኩ ሊያድነን ስለወደደ ፈቃዱ ስለሆነ ከኛ ጋር ሊሆን፣ እኛ ክርስቲያኖች እግዚአብሔርን አምላካችን ነው፣ እግዚአብሔር እኮ ጌታችን ነው ምነው ዝም ብሎ ስለነገረን ብቻ አይደለም፣ ከኛ ጋርም ሆኖ ስላለ ነው። ከኛ ጋርም ሆኖ ስላየነው ነው። እንደኛ ሰው ስለሆነ ነው። ሰው በነገራችን ላይ ሰው መሆን ማለት እግዚአብሔር አክብሮ ከፈጠረው ፍጥረት ማን ነው ትልቁ? በነገራችን ላይ ሰው ነው። እግዚአብሔር ሌሎቹን ፍጥረት ሲፈጥር በእጆቹ አልፈጠረም። በእጆቹ ያበጃጀው አክብሮ የፈጠረው ማንን ነው? ሰውን ነው። ሰው በጣም የተከበረ ነው። ያን የተከበረውን ሰው የፈጠረው እግዚአብሔር የከበረውን ሰው ለማዳን በፈጠረው ሰው መልክ ተገለጠ። ለምን ተገለጠ? ሰውን ስለሚወድ፣ ፍጥረቱን ስለሚወድ፣ ደግሞ ስለሚችልም የሚሳነው ስለሌለ የመጀመሪያው። ሁለተኛው ደግሞ እግዚአብሔር አስቀድሞ በዚህ መልኩ እንደሚያድን ስለተናገረ። እግዚአብሔር ሰው አይደለም ይዋሽ ዘንድ። አድንሃለሁ ብሎ ለአዳም የነገረው በምንድን ነው? ከልጅ ተወልጄ በሴቲቷ ልጄ አድንሃለሁ ስላለው ዘፍጥረትን 1 2 3 ብታነቢ መሬትና ሰማይን የዘረጋው እግዚአብሔር ነው። መጀመሪያ እየመኑ ድንግል ማርያም በፊት ያኔ መሬትና ሰማይን አዳምን የወለደው ማን ነው የፈጠረው? በቃ ድንግል ማርያም አልተወለደችም። ነው ግልጽ አድርጉልኝ፣ እኔ መማር ፈልጋለሁ። እሺ ልባሙ እንደዚህ እናደርግ። በሌላ ቀን እናውቀው። ሙባረክ አትግባ ወንድም አለም። በቃ በሌላ ቀን እንገናኝና ደግሞ ሌሎቹም እድል እንስጥና አትሊስት ለዛሬ እና አረ በጌታ በኢየሱስ ምንድን ነው ዛሬ?
ያደረሹን ባልሽ ላይ ያጠፋሽውን ጥፋት ለአላህ ብቻ መናገርሽ ለባልሽ ሳትነግሪው ትክክል ነው? የሰው የኔና የባሌ ጥፋት እኮ አንዴ ትክክል ነው ትክክል አይደለም ብቻ እንድትመልሽ ነው የፈለኩት። አንዴ ነው በኔና በሱ መካከል የሚሰራ ነገር ከሆነ ልነግረው እችላለሁ። ግን ትክክል ነው ትክክል አይደለም መደበቅሽ ነው ያልኩት እኔ። ከባልሽ መደበቅሽ ትክክል ነው ትክክል አይደለም? ትክክል አይደለም። ያማ ለባሌ በባሌ ላይ ላደረኩት ነገር ነው፣ በሌላ ኃጢአት አይደለም። ጥሩ ችግር የለውም። ባልሽን ስታዩ ትሸማቂያለሽ አይደለ? ባለመንገርሽ ስታዩ ትፈሪያለሽ፣ ትደነግጫለሽ አይደለ? ስለደበቅሽው ለአላህ ምንም ብትናገሪ ለባልሽ ግን ስላልነገርሽው ትሸማቂያለሽ ስታዩ አይደለ? እሺ በጣም ጥሩ። አሁን ባልሽን ለሰራሹ ነገር እንኳን ላጠፋሹ ጥፋት እሱ ላይ በድዬሃለሁ፣ አስቀይሜሃለሁ፣ እንዲህ ሰርቻለሁ ባለማለትሽ ለአላህ መንገርሽ ብቻ ለአላህ ብትነግሩም ለባልሽ ስላልነገርሽው ሁሌም ምን ይሰማሻል? ጎዶልነት ይሰማሻል፣ ጭንቀት ይሰማሻል፣ ውሸታምነት ይሰማሻል አይደል? በባሌ በኩል ያለው ነገር እና ከዛ ልመልስልሽ አንዴ ልመጣ ነው። ኦኬ የንስሐ አባት የሚባለው ኮንሰፕት በእኛ በኦርቶዶክሲያን በክርስቲያኖች የንስሐ አባት ማለት የእግዚአብሔርን ቦታ የሚተካ ማለት አይደለም። በደንብ ስሚ። ለምሳሌ ባልሽን ሄደሽ ይቅርታ የምትጠይቂው የአላህን ቦታ ስለተካ አይደለም። ባልሽ አካሊሽ ስለሆነ ባልሽ ከአንቺ ጋር ያለ ያንቺ የምትወጁ የምታፈቅሩ ስለሆነ ኦኬ ለአላህ የምትነግሪውንም እሱንም በድያለሁ አላህም በድያለሁ እንዳልሽ ባልሽንም በድያለሁ ስትነግሪው ባልሽ የአላህን ቦታ ስለያዘ አይደለም። ግን ባልሽ ያንቺ ኃላፊነት ያለበት ጠባቂ ስለሆነ አስተዳዳሪ ስለሆነ አካሊሽ ስለሆነ ትነግሪዋለሽ፣ ታማክሪዋለሽ፣ ይቅርታ ጠይቂዋለሽ። የንስሐ አባቶቻችን ለኛ ኦኬ ልክ አማካሪዎቻችን ናቸው። በህይወታችን የሚመጡብንን ፈተናዎች በህይወታችን የሚመጡብንን ውጣ ውረዶች ሁሉ ለሰው ሁሉ አንናገርም። ለምሳሌ አሁን እዚህ ሚዲያ ላይ ሚስጥሬን አልናገርም። እንዲወጥቼ እንዲገብቼ እንዲያርጌ አብዬ አልናገርም። ኦኬ ምክንያቱም ሰው ሚስጥሬን ከሰማው ተመልሶ እኔን ነው የሚጎዳኝ አይደል? ምክንያቱም ሰው ክፉ ነው። እነዚህ ግን አባት የሚባሉት የንስሐ አባት ኃላፊነታቸው ምንድን ነው? አንድ ሰው ሲደክመው ህይወት ሲከብደው በዓለማዊም በመንፈሳዊ ህይወቱ ፈተና ሲያጋጥመው በትዳሩ በልጆቹ በህይወቱ በብዙ ነገር ፈተና ውስጥ ሲያልፍ ሀዘን ሲገጥመው አጠገቡ ሆኖ የሚያማክሩ አይዞ በርታ የሚሉ አማካሪዎቻችን ናቸው። ምክራቸው ደግሞ መጽሐፍ ቅዱስን እየጠቀሱ ቃለ እግዚአብሔርን እየጠቀሱ መንፈሳዊ መንገድ እያሳዩ አይዞ በርታ ብለው ነገሮቻችንን በሚስጥር የሚይዙ ናቸው። ለምሳሌ ሐኪም ቤት እኛ ስንታመም ሐኪም ቤት እንዳላለ ሐኪም ቤት ይጀልሻል። ሐኪም ቤት የምትሄጂው አላህ ስለሌለ ነው? አላህ ስለማይፈውስሽ ነው? ኖ ይሄ እኮ ሰበብያ ነው። እነሱ እኮ ቀጥታ በቃ መጣሽ ነሽ። በእነሱ በኩል አንድ ስሚኝ፣ ለእነዚህ ለዶክተሮች ጥበብ ሰጥቷል ብለሽ ስለምታምኝ ነው አይደለ? አላህ ለእነዚህ ዶክተሮች ጥበብ ስለሰጠ በእነሱ ምክንያት አድርጎ ያድነኛል ብለሽ ነው አይደል? አይደል? አዎ ሰበብያ ነው እንጂ ኃጢአቴን ሁሉ ይምረኛል ማለት አይደለም። አንድ ስሚ ፕሊዝ። እነሱ ጋር የምትሄጁ ለእነሱ ጥበብ ሰጥቷል፣ እውቀት ሰጥቷል፣ በእነሱ በኩል ያድነኛል ብለሽ ነው አይደለ? ሰበብ አድርገሽ። አዎ እኔ ሰበብ ላድርስ እንጂ በጣም ጥሩ። በቃ እኛም ደግሞ እነዚህ አባቶቻችን የእግዚአብሔርን ቦታ የሚይዙ አይደሉም፣ መንፈሳዊ ሐኪሞቻችን ናቸው። ልክ ለምሳሌ በዓለማዊ ሐኪም ሲያመኝ ሲቆርጠኝ ሲፈልጠኝ በሽታ ሲያመኝ ዶክተሩ ገጄ እንዲሆኛለሁ ስለው ይሄን ዋጥ ይሄን አድርግ ብሎ ለስጋዬ በሽታ የሚሆን ነገር ያዝልኛል። መንፈሳዊ አባቶች ሄደው እንደሚያደርጉት መሰለሽ? ኃጢአት ሰርቻለሁ አባቴ ወድቄያለሁ፣ በደል ኃጢአት ሰርቻለሁ ስላቸው ጸልይ፣ ጹም፣ ስገድ፣ ቃለ እግዚአብሔር አንብብ፣ እንደዚህ አድርገህ ነገሮችን አስተካክል ብለው ያማክሩኛል፣ ያግዙኛል ማለት ነው። ምክንያቱም አደራ የተሰጣቸው በመጽሐፍ ቅዱሳችን እነዚህ መንፈሳዊ አባቶቻችን አደራ የተሰጣቸው ናቸው። ምን እንዲያደርጉ? አማኙን እንዲጠብቁ፣ አማኙን ከክፉ መንገድ እንዲመልሱ፣ አማኙ በሆነ በኃጢአትም ሆነ በምንም ነገር ሲወድቅ ሚስጥሩን ይዘው እንዲያበረታቱ እንዲያግዙት፣ ከመንፈሳዊ ሕይወት ከእግዚአብሔር እንዳይወጣ ከሃይማኖት እንዳይወጣ ከመንፈሳዊ ነገር እንዳይለይ በማገዝ በጸሎት በምክር ያግዛሉ ማለት ነው። ስለዚህ በአጭሩ ወደ ንስሐ አባቶቻችን መተን
ይሄን ሰርቻለሁ ይሄን አድርጌያለሁ የምንለው እነሱ የእግዚአብሔርን ቦታ ስለያዙ ሳይሆን እግዚአብሔርማ ሳንሰራው እኮ ያቀናል። ከመስራታችን በፊትም ከመሰራኑ በኋላ እኮ ከሱ የተደበቀ ነገር የለም። ኦኬ ግን አይሽ እኛን አባት ሄጄ ስናገር ለምሳሌ ዘሙቻለሁ ስል ለእግዚአብሔር መንገርማ ቀላል ነው። ምክንያቱም አይቶኛል ኦልሬዲ እኮ እንዳየኝም አውቀዋለሁ። ስዘሙት እኮ አይቶኛል። ለኛ አባት ሄጄ ግን ዘሙቻለሁ ስል ግን የኃጢአቱ ክብደት የሰራሁት በደል ክብደቱና ክፋቱ ይታወቀኛል ለራሴ። አይሽ ነገ ላይ እንኳን በዛ ነገር እንዳልወድቅ እንዴት አድርጌ ሄጄ ድጋሚ አባቴን እንዴት ነው የሚያው የንስሐ አባቴን ሄጄ በድያለሁ ዘሙቻለሁ እንዴት ነው የምላቸው ብዬ እንድጠነቀቅም ምክንያት ሰበብ ይሆነኛል። ስለዚህ የንስሐ አባቶቻችን የንስሐ አባት ብቻ አይደለም ልጨርስልሽ። ለምሳሌ እኔ አሁን አግብቻለሁ ልጅ ወልጃለሁ። እኔና ባለቤቴ በሆነ ምክንያት ብንሞት ከዚህ ዓለም ብናልፍ የንስሐ አባታችን ልጃችንን ወስደው ያሳድጋሉ። ለመንፈሳዊ ህይወት ብቻ አይደለም። ኦኬ በሚያጋጥመን ነገር በትዳር ፈተና ቢያጋጥመኝ ሶስተኛ አራተኛ ሰው አላስገባም። አባቴን የንስሐ አባቴን አምጥቼ ነው የሚመክሩን ትዳራችንን እንዲስተካከል ትዳራችን እንዳይበተን። ኦኬ እኔና ባለቤቴ ብንሞት ልጃችንን በኃላፊነት ወስደው የሚያሳድጉ እሳቸው ናቸው። በጣም ሰፊ የሆነ ኃላፊነት ነው ያለባቸው የንስሐ አባቶች። ስለዚህ የእግዚአብሔርን ቦታ ይዘው ሳይሆን መንፈሳዊ አባት ስለሆኑ ጠባቂ ስለሆኑ በክርስቲያኑ አማኝ ላይ አደራ የተሰጣቸው ስለሆኑ ነው። አዋዟል። አዎ አሳያት አንዴና እንጨርስ። ፈቀቀሷለስ አሳያት። ራስን ለካህን አሳይ የሚለውን አሳያት። ዮኒ ያለ አለው። እሺ ቁጥሩን ይዛ ማየት ትችላለች አይደል? አንድ ባረክ ፕሊዝ። አንተ የምትቸኩል ከሆነ አንድ ሰው አትሊስት እስኪረዳ ድረስ ጊዜ እንስጣው። ከቸኮልክ ተመልሰው ሌላ ቀምጣት ትችላለህ። ሙባረክ ኖ አይ ጥያቄዋ ጥያቄን እየወለደ ስለሆነ እሱ ደግሞ ማብቂያ አይኖርም ብያለሁ። ይቅርታ። አዎ ችግር የለውም ግን አትሊስት ከጠየቀች አይቀር አንድ የልቧ ማቆያ እስከ መጨረሻማ እንሄድም። አንቺ ደግሞ መንገድ ሲቀደድልሽ እንደዛ ብሎ ነገርማ ልናድር ነው እንዴ? እሺ ይኸው ምን ይላል ኢየሱስ ክርስቶስ ፈወሰው እና ምን አለው? ለማንም እንዳይነገር አዘዘው። ነገር ግን ሄደ ራስህን ለካህን አሳይ። እሺ ራስህን ለካህን አሳይ ያለው ክርስቶስ። ራስህን ለካህን አሳይ ማለት ነው። ራስህን ለካህን አሳይ ማለት ከካህናት ጋር ተማከር ማለት ነው። ስለዚህ ያው መጽሐፍ ቅዱሳችን ራሳችንን ለካህን እንድናሳይ ወደ ካህናት ቀርበን መንፈሳዊ ምክር እንድንመከር መንፈሳዊ ተግዛዝ ቁጣ እንዲቆጡን እንዲመሩን እንዲቀጡን በመንፈሳዊ ቃል ይኸው ራሳችን ለካህን እንድናሳይ መጽሐፍ ቅዱስ ያዛል። ልባማ በሌላ ቀን እንገናኛለን። ሌላ ቀን ትጠይቂያለሽ። አንዴ ስም ለምንድን ነው በመሐመድ ጊዜ ህዝቦቹ ዝሙት ሰርቻለሁ ሰርቄያለሁ እያሉ ለመሐመድ ኃጢአታቸው የሚናዘዙት? እና ሰለኔ አሁን ስለ እናንተ ነው መማር የምፈልገው። ሰለኔ ችግር የለም ስለ እናንተ ብቻ ነው መማር የምፈልገው። እሺ በቃ በሌላ ቀን መተሽ ደግሞ ትጠይቂያለሽ። እሺ ጠይቁ። እሺ ማሰላማ ኦኬ። እንትን ዲያቆኒ ሰላም ብያለሁ ሁላችሁንም። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ተናዳለን። እንትን ሩሂ በውስጥ እንትን እያለች ነውና ድምጽሽን አሰሚ። አይ በቃ ተመለሰ። ታስተካከለሽ። እንትን ኮፒ ሊንክ አድርጉ። ግን ይሄ ሁለት ሰው ቢኒና ማን ነው የሆነ ይሄ ሊገቡ ሲሉ የሚያሳዩ ምልክት አለ ቀይና ሰማያዊ እንደዛ እያሳየኝ ነውና ሁላችሁ ነበራችሁ። አሁን ሁለቱ ብቻ ቀርቷልና ፕሊስ ኮፒ ሊንክ አድርጉ ከቻላችሁ። እሺ ችግር የለውም። እናመሰግናለን በጣም ኮፒ ሊንክ እያደረጋችሁ። ሙባረክ ሰላም ብያለሁ። እሺ ሰላም። አንተ ነገር የምትቀድሙ ሙቤ ቆይ አንዴ ወንድም አለም ከላይ የቀደመ ሰው የለም? እኔ ነኝ የምቀድመው። አንተ ነህ? እሺ እሺ ሰላም እንኳን በሰላም መጣው ነው። ይቅርታ ቆየን። በሰላም ቆያችሁ። ችግር የለም። እሺ ሙስሊም ነህ? አዎ ሙስሊም ነኝ። እሺ ጥያቄ ለጠየቅ ስል አሁን ስታወሩ ደግሞ ሌላ ጥያቄ ፈጠራችሁብኝና ለምሳሌ የንስሐ አባቴን የስጋ አባቱን ገደልኩበት እኔ ወንጀል ሰራ።
እሺ የንስሐ አባቴን የስጋ አባቱ ወይ ደግሞ እናቱን ደፈርኩበትና ሶሪ ፎር ማይ ወርድ ኦኬ። ኦር ደግሞ ይሄ ራሱ የንስሐ አባት ሰው ነውና ራሱ ኃጢአት ይሰራል። እሱስ ለማን ነው ሄዶ የንስሐ የሚናገረው? አባት አለው። እሱም ለራሱ አለ። ኦኬ እሱ ተመልሷል። አዎ አዎ። ራይት እሺ። ለምሳሌ እኔ እሱን አባት ከገደልኩኝ አንዴ ለምሳሌ እኛ እታች ያለው ምዕመናን ካህናት አባቶቻችን፣ ቀሳውስት አባቶቻችን የኛ አባት ናቸው። እነሱ ደግሞ ጳጳሳት ደግሞ አባቶች አላቸው ማለት ነው። ደግሞ የነሱ የበላዮች ደግሞ የነሱ አባቶች ናቸው ማለት ነው። እሱ ገባኝ። እሺ አባቱን ከገደልኩበት ወይ እናቱን ከደፈርኩበት ሶሪም ፎር ማይ ወርድ የንስሐ አባቴን እቀይራለሁ ወይስ ለራሱ ነው ሄጄ የምነግረው? አባቴን ገድዬብሃለሁ ለራሳቸው ነው የምትነግረው። እንኳን እንደሱ ከንስሐ አባት ጋር ብቻ የተያዘ አይደለም። አጠገብ ያለውን ወንድምህን በክርስትናው ከበደልከው ለወንድ መጀመሪያ የሚለው ለራሱ ለወንድም ሄደ ለበደልከው ወንድም ሄደ የሚለው። ስለዚህ ለምሳሌ የንስሐ አባት አሉ ባይዘው ጥሩ ጥያቄ ነው የጠየቀው። ያው ቃላቱ ትንሽ ሊከብድ ይችላል ይጠቀመው፣ ግን ምሳሌ ስለሆነ በምሳሌ እንያዝለት። ኦኬ ችግር የለውም። ሶሪ ብያለሁ ለቃላቴ። ችግር የለውም። ማደርግ ሰው አይደለም። ችግር የለውም። ሀፕን ቢያደርግ ነው ችግር የለውም። ችግር የለውም። ሶ እንደዚህ አይነት ነገር ለምሳሌ በንስሐ አባትህ ላይ ክፉ ነገር ብታረጋ አንተ የመጀዛው ለንስሐ አባት ነው የምትናገረው። ምክንያቱም አንደኛ የንስሐ አባትህ ስለሆኑ፣ ሁለተኛ ደግሞ በድልሃቸዋል። እሳቸው ራሳቸውን ስለበደልካቸው ራሳቸውን ይቅርታ መጠየቅ አለብህ። በክርስትናው አስተምሮ የበደልከውን ሰው መጀመሪያ ራስ ሄደህ ይቅርታ መጠየቅ አለብህ። ይቅርታን እንኳን ባይቀበል ነው የሚለው። እንዲሁም ለምሳሌ ይቅርታ ጠየቅ፣ ከኔ ጋር ተጣላህ እንበል። ከኔ ጋር ስትጣላ እኔን መተህ ይቅርታ መጠየቅ አለብህ። እኔ ይቅርታን ባልቀበለው ድጋሚ ሌላ ሰው ሁለት ሰው ወይም አንድ ሰው ጨምረህ የሚያቀን እናንተን ሊያቀን ሊያስማማ የሚችል ሰው ይዘህ መተህ ደግሞ ድጋሚ ደግሞ ይቅርታ ጠይቃለህ። አሁንም አልቀበልም ካልኩኝ የቤተክርስቲያን አባቶችን ይዘህ መተህ ይቅርታ ጠይቃለህ። ይሄ ሁሉም የሆነ ለመሰለህ ከሐሜት እንድትወጣ፣ ሌላ ለሶስተኛ ለአራተኛ ሰው እንዳትናገር፣ ስለዛ ሰው ክፉ ነገር በልብ ቂም እንዳትይዝ ማለት ነው። እና አዎ ለእሳቸው መንገር አለብህ። እሳቸውንም ይቅርታ መጠየቅ አለብህ። እንደ አባትነታቸው ደግሞ ብትበድላቸው ደግሞ እሳቸው በእኛ በክርስትናው አስተምሮ የበደልናቸውን ብቻ አይደለም የበደሉንንም ሰዎች ይቅር እንድንል ታዘናል። ለምሳሌ አንተ እኔም ብትበድለኝ አንተ በድለኝ እኔ አንተን ይቅር ማለት አለብኝ። ያለበለዚያማ አንተን ብቻ የምጠብቅ ከሆነ ክርስትና ትክክል አይደለም። ለዚህ ነው ኢየሱስ ክርስቶስ በሚሰቅሉት ሰዓት ይቅር ይላቸው ነበረ፣ ሲገርፉትም ይቅር ይላቸዋል። ማቴዎስ ወንጌል ምዕራፍ 5:6-7 ስታነብ የሚወዷችሁን ብቻ ብትወዱ ምን ጥቅም አላችሁ? ይልቁንም የሚጠሏችሁን ውደዱ፣ ጠላቶቻችሁን ውደዱ፣ ለሚረግሟችሁ መርቁ ይልና ደግሞ ስለሚያሳዷችሁ ደግሞ ጸልዩ፣ ይቅር በሏቸው ተብሏል። እና የበደልናቸውን ብቻ አይደለም የበደሉንንም ይቅር ማለት ግዴታ ስላለብን እሳቸው አባትህ ወይም የንስሐ አባት ማለት ነው የተባሉት አንተንም ይቅርታ ራሱ ያደርጉልሃል፣ ይቅርታም ይጠይቋል ማለት ነው። ኦኬ ያው ጥያቄን ስጀምር እንደተነሳት አለ ይቅርታ ምናልባት ሌላም እንትን ማድረግ ይችል ነበር። 1 ሚሊዮን ብር ሰርቄያቸው ሄጄ እንደሰራ ይችላል። ያው ነገሩን ከበድ ለማድረግ ያለ በምንም ምክንያት ብቻ በደል የሆነ ነገር እሳቸው ላይ ክፉ ነገር፣ ተንኮል ነገር፣ ጉዳት ካደረስክ ምንም ይሁን ምንም ለራሳቸው መንገር አለብህ። እሳቸው አንተን ይቅር ማለት አለባቸው አንተም። ምክንያቱም መጽሐፍ ቅዱሱ ይቅር ብትለው ይቅር ያላችኋቸው ይቅርታ ተደርጎላችኋል፣ ይቅርታ ያልጠየቋቸው ይቅር ባትሏቸው ግን እናንተ ይቅር አትባሉም ይላል መጽሐፍ። ስለዚህ ይቅርታ መጠየቅም ይቅርታ ማድረግም መቀበልም መጠየቅም መልሶ የክርስትና ግዴታ ነው፣ ህይወት ነው። በጥያቄ አንዳንዴ ሰውን ማሳመን አሪፍ ነው። አሪፍ ጥያቄ ነው ሙባረክ፣ ቆንጆ ነው። ምንም ችግር የለም። ወደ መጣሁበት ጥያቄ ስመጣ ደግሞ አይ ቲንክ ሁላችንም እዚህ ጋር ያለነው አንድ አምላክ ነው የምናመልከው አይደል? አንድ አምላክ ሲባል ምን ማለት ነው? አሁን አይ እሱ ምንነታውን ሳይሆን እየጠየቅ ያሉት አንድ አምላክ ብቻ ነው የምናመልከው፣ በመለኮት አንድ የሆነውን ማለት ነው። አዎ ማለት እኔ አሁን የአንተ አምላክ የኔ አምላክ አይደለም ብዬ ነው የማምነው። እሱ ገብቶኛል። የአንተን አምላክ አረዳ። አሁን የኔን አምላክ ጠይቀኝ።
ስላንተ እዚህ ጋር ያለነው ስለ እኔን ኤክስክሉድ አድርገኝ እናንተ። እሺ እኛ እዚህ ያለነው ክርስቲያኖች አንድ አምላክ እናመልካለን። ችግር የለውም። እሺ ኦልራይት። ይሄ አንዱ አምላክ የመሞት ባህሪ ያለው። ኦኬ በጣም ጥሩ። መለኮት በባህሪው መለኮትነት በራሱ በባህሪው መዋቲ አይደለም፣ የሚሞት አይደለም። ምክንያቱም አሁን መለኮት እያልነው በደንብ ስማኝ። ቆይ አንዴ ተመለሰልኝ። አንዴ ቆይ ስማኝ፣ አንዴ ስማኝ። የመሞት ባህሪ አለው የለውም ነው ጥያቄ። አንዴ ጊዜ እንዳንፈጅ። እሺ መልካም። እሺ ጊዜ እንዳንፈጅ ማለት ነው። ጊዜ እንዳንፈጅ አልኩ ብዬ ልረዳው። መለኮት በባህሪው መሞት የሚባል ነገር ባህሪው አይደለም። ምክንያቱም የምናወራው ስለ መለኮትነት ስለሆነ። ለምሳሌ ግን እኛ አምላክ ሞተ ስንል ምን እያልን ነው ስንል እዛው መጽሐፍ ቅዱሳችን ላይ አንደኛ ጴጥሮስ ምዕራፍ 3 ላይ በስጋ ሞተ ብሎ ያስቀምጠዋል። አየህ፣ በስጋ ሞተ አምላክ ሞተ ስንል እኛ በስጋ የተገለጠው አምላካችን በገንዘብ ባደረገው ስጋ ሞተ ተብሎ ተነገረለት። ምክንያቱም ፍጹም ሰው ፍጹም አምላክ ስለሆነ በፍጹም ሰውነቱ ለፍጹም ሰውነቱ የሚነገረው ለፍጹም አምላክነቱ ይነገራልና አምላክ በስጋ ሞተ ብለን እናገራለን። መልካም። እሺ እኔ አሁን እየጠየቁኝ ያለሁት ኦንሊ አምላክ የመሞት ባህሪ አለው የለውም ነው። አይ ቲንክ መልስ የለውም አይደል? የኔን አምላክ እየጠየቀኝ ስለሆነ የኔን አምላክ የመሞት ባህሪ አለው። ለምሳሌ እሱ ብቻ የማይሞት ነው። ቆይ ስማ፣ እሱ ብቻ የማይሞት የተባለው ከምን አንጻር መሰለ? ስለ መለኮታዊ ማንነቱ ስናወራ፣ አዎ መለኮት መዋቲ አይደለም፣ የሚሞት አይደለም። በቃ አልቋል። ጥያቄው ልቀጥል። እሺ ቀጥል። አምላክ ከዚህ በፊት ሞቷል፣ ወደፊት ይሞታል የሚል እሳቤ አይመጣንማ። በመለኮቱ አይሞትም የሚለውን ካጸደቅን ስለ መለኮትነት ነው የምንኖረው አይደል? ስለ መለኮት ብቻ በቃ እኛ ይኸውልህ አሁን እግዚአብሔር አምላካችን በመለኮት ባህሪው አይሞትም ስንል ስለ መለኮትነት እያወራን ነው። ይሄ ስንል ግን ለምሳሌ አምላካችን ሰው ሆነ የሚለው ነገር እየተውን አይደለም። ሰው በመሆኑ ምክንያት ደግሞ ሞተ ተብሎ ተነገረለት ብለን ደግሞ እናምናለን። ስለዚህ እየገነጣጠልክ የምጠይቀኝ ከሆነ እንደዛ አያስኬድህም። የኔን እምነት የምጠይቀኝ ከሆነ አዎ እግዚአብሔር በመለኮቱ አይሞትም፣ ግን ደግሞ አምላክ ሞተ ተብሎ በትምህርታችን እምነታችን አለ። ያ የተባለበት ምክንያት አምላክ በሰው ሆኖ ቃልም ስጋ ሆኖ ስለተገለጠ በስጋ ሞተ ተብሎ ተነግሮለታል። ግን አሁን ጥያቄ እኔ ስለ መለኮት ብቻ ተገው ጋር ስደርስ እንደሱ አይሆንማ። እኔ ክርስቲያን ነኝ። አንተ እንደፈለግ ጠይቀኝ። እኔ ግን ትምህርቴን ነው አመልስልህ ወንድም አለ። አንተ ጠይቀኝ እንደፈለግ። እኔ አሁን ለምሳሌ አምላክ ይሞታል ነው አይሞትም ብለህ ነው የምታስረዳው? አምላክ በስጋ ይሞታል። አምላክ ለኔ በስጋ ይሞታ አምላክ ነው ያለኝ። አሁንስ በስጋ ከመምጣቱ በፊት ያሉ ህዝቦች አምላክ ይሞታል ብለው ነው የሚያምኑት አይሞትም ብለው ነው የሚያምኑት? ኦኬ፣ ነቢያቱ እንደይሞት ያምናሉ፣ በስጋ ተገልጦ እንደይሞት ያምናሉ። ኦኬ እሺ በቃ ችግር የለም። አምላክ በስጋ ተገልጦ ሞታል። አሁን መጣሁኝ ይሄው ወደ አንተ። ስጋ ተገልጦ እንደይሞት እንደሚያምኑ ተቀበልክ? ችግር የለም። ኦኬ አሁን አምላክ በስጋ ሞቷል። በስጋ ሞቶልናል። አዎ በስጋ ያልሞተ አምላክ አለ ብሎ እንደኛ በስጋ ከሞተ እኛ በስጋ ከሞተ አምላክ ውጪ ሌላ አምላክ አለ? ኦኬ በደንብ ስማኝ። በስጋ ተገለጠ ስንል እኛ በሶስት አካል አማኝ ነን። በስጋ ለምሳሌ አብ አልተገለጠም፣ መንፈስ ቅዱስ አልተገለጠም። በስጋ ስላልከኝ አየህ፣ በስጋ መገለጥ ካልከኝ የምናወራው ከሶስቱ አካል አንዱ አካል ስለ ወልድ ነው የምታወራኝ፣ ወይም ቃልም ስጋ ሆነ ስለተባለው። ስለዚህ በስጋ ሞተ ተብሎ የሚነገረት ለማን ነው? ለወልድ ነው። ኦኬ በስጋ ምክንያቱም በስጋ የተገለጠው ወልድ ብቻ ስለሆነ። ይሄ ሲባል ግን አስተውል። አሁን ብዙ ጊዜ እናንተ ሙስሊም ወንድሞቻችን የምጠይቁ ጥያቄ አለ። ምን የሞታና ያምኖታ አምላክ አለ እንዴት ትለኛለህ? ይሄ ጥያቄው በራሱ ስህተት ነው። ከምን አንጻር መሰለ? አምላክነት በራሱ ይሞት አይደለማ። የጠየቀኝ በስጋ የተገለጠው ማን ነው ብትለኝ ወልድ። የሞተው ማን ነው ብትለኝ ወልድ እልሃለሁ። ምክንያቱም በስጋ መገለጥ እየጠየቀኝ ስለሆነ። አምላክ ካልከኝ ግን አምላክነት በራሱ መዋቲ አይደለም። ግን ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ በተዋህዶ ስጋ ሞተ ተብሎ፣ ምክንያቱም አንድ አምላክ አለና በሶስቱ አካል አንድ አምላክ አለና አንዲት አምላክነት አለና ያ አምላክነት የአብም የወልድ መንፈስ ቅዱስ አንድ አምላክ ስለሆነ አምላክ በስጋ ሞተ ስንል ለይተን የምናወራው ስለማን ነው? በስጋ ስለተገለጠው ስለ ወልድ ብቻ ነው የምናወራው እንጂ ስለ አብና ስለ መንፈስ ቅዱስ አናወራም። ስለዚህ
ያልሞተ አምላክ አለ የሞተ አምላክ አለ የሚለው ጥያቄ ስህተት ነው ከመነሻው። ኦኬ አንተ መጀመሪያ ምን አልከኝ? አንዱ አምላክ በስጋ ሞቷል አልከኝ። አንዱ አምላክ ደግሞ አላልኩም። እሺ ምንድን ነው ያልከኝ? አንዴ ደጋሚ። ኦኬ እኔ የማምነው በስጋ ተገልጦ የሞተልኝን አምላክ ነው የማምነው አልኩ። አዎ በስጋ ሳይገለጥ ያልሞተ አምላክ አለ። እሺ ኦኬ በጣም ጥሩ። በስጋ መገለጥ ስልን የምናወራው ስለማን ነው? ስለ ወልድ ብቻ ነው የምናወራው። በቃ አለ። በስጋ ያልተገለጠና ያልሞተ አምላክ አለ? ኖ ኖ ኖ ኖ ይኸውልህ ያልሞተ አምላክ የሚባል ጥያቄ የለም ወንድሜ፣ ትክክል አይደለም ጥያቄው። ጥያቄው ስለ ሞት የምታወራ ከሆነ ስለ ወልድ ብቻ ነው የምናወራው። ቆይ አንዴ ስማኝ እኮ ስለነዛ ከሆነ እነዛ አልሞቱም ነው የምትለኝ አይደል? አላልኩም፣ እኔ አላልኩም። አንተ ነው ያልኩት። ወልድ ጋር ሲመጣ ለምሳሌ ወልድ ጋር ሲጠይቅህ በስጋ የሞተ አምላክ አለ? እሺ አንዴ ስማኝ። ቆይ አንዴ ይኸውልህ እኛ ሶስት አካል አማኝ ነኝ። በደንብ ስማኝ ወንድም አለ። አሁን ለምሳሌ እኔ ወደ እኔ እንኳን ባመጣልህ ነፍስና ስጋዬ አለው አይደለ? ነፍሴ እኮ ለምሳሌ ስሞት እኔ ነፍሴ አትሞትም አይደል? ስለዚህ አሁን እኔ ልክ ስሞት ያልሞተና የሞተ ማንነት አለ እንዴት አትልም አይደለ? ነፍሱ ከስጋ ተለየሽ ነው የምትለው እንጂ እንደው ያልሞተና የሞተ ማንነት አለው እንደ ያሬድ አትልም። ኦኬ ምክንያቱም ነፍስ በራሷ ምን ስላልሆነች መዋቴ አይደለችም፣ አትሞትም፣ ህያዊት ናት፣ ዘላለማዊት ናት። ይሄንን የሰጠን ማን ነው? ራሱ እግዚአብሔር ነው። እፍ ብሎ ይህችን ህያዋነት የሰጠን። ስለዚህ እርሱ በባህሪው መለኮት በባህሪው አይሞትም። አለቀ፣ ጨረስን እዚህ ጋር። አሁን ስጠይቀኝ መሞት የሚለው ታዲያ ለማን ተነገረ ካልከኝ ከሶስቱ አካል ለአንዱ አካል ለወልድ ስለተነገረ ያ ደግሞ በስጋ የተገለጠው ደግሞ አምላክ ስለሆነ አምላክ ሞተልን ስንል በስጋ የተገለጠው ወልድ በመለኮቱ ከአብና ከመንፈስ ቅዱስ እኩል ነው። ግን በስጋ የተገለጠው ከሶስቱ አካል እሱ ብቻ ስለሆነ ሞተ የሚለው ነገር በስጋ የተገለጠው ለእሱ ብቻ የሚነገር ነው። ስለዚህ ጥያቄ ከመነሻው የሞተና ያልሞተ አምላክ የሚለው ስህተት ነው። በጣም ስህተት ነው። በጣም ትክክል ጥያቄ አይደለም። እሺ ጥያቄን እንዳስተካከልልህ ዘንድ ለምሳሌ አንተ አምላክ ሞቶልኛል በስጋ ብለህ ታስባለህ አታስብ? እሺ የሞተልህ ማን ነው? በጣም ጥሩ። ኦኬ በጣም አሪፍ። ለኃጢአት የሞተልኝ ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ። ወልድ አምላክ ነው አይደለም? ኦኬ አንድ አምላክ አለ። ያ አምላክ ከወልድ ኢየሱስ ክርስቶስ ከአብ ጋር እኩል የሆነ ከመንፈስ ቅዱስ እኩል የሆነ አምላክነት መለኮትነት አለው። አንድ አምላክ ስላለ። ስለዚህ ወልድ ግን ሞቷል አይደል? በስጋ ስለተገለጠ ሞተ ተብሎ ተነግሮለታል። በስጋ አብና መንፈስ ቅዱስ በስጋ አልተገለጡም፣ አልሞቱም አይደል? በስጋ ስላልተገለጡ ሞት የሚለው ጥያቄ ራሱ ወደዛ አይነሳም። ችግር የለም፣ አልተገለጡም። እነሱ ሞተዋል ተብሎም አልተነሱም። በስጋ ስላልተገለጡ ሞት የሚለው ነገር ሲጀመር በስጋ ስላልተገለጡ ሞት የሚለው ነገር ራሱ አይነሳም። አልሞቱም ማለት ነው አይደል? በስጋ ስላልተገለጡ ሞትም አልሞትም አይባልም። በቃ እስከ ጭራሽ አይነሳም። ችግር የለም። ስለ ሞት እንተውና ወልድ በስጋ ተገልጧል። አብና መንፈስ ቅዱስ አልተገለጡም። በስጋ አልተገለጠም። አብን መንፈስ ቅዱስም በስጋ አልተገለጠም። እውነት ነው። በስጋ የተገለጠው አምላክ ነው አይደለም? ወልድ ብቻ ነው የተገለጠው በስጋ። በመለኮት አንድ አምላክ ከአብ ጋር ከመንፈስ ቅዱስ እኩል ትክክል የሆነ አምላክ ኢየሱስ ክርስቶስ በስጋ ተገልጧል። በስጋ ከተገለጠው ውጭ ሌላ አምላክ አለ? አንድ አምላክ አለ እኮ አልኩ። በሶስት አካል አንድ አምላክ አለ አልኩ። በስጋ የተገለጠው አምላክ ነው አይደል? ከሱ ውጭ ሌላ አምላክ አለ? በሶስት አካል አንድ አምላክ ነው የምናመልከው አልኩ እኮ ወንድሜ። ሌላ አካል አላልኩም። በስጋ ከተገለጠው አምላክ ውጪ ሌላ አምላክ ትምህርቴን ነው የምነግርህ። እኔ ትምህርቴን ነው የምነግርህ። አንተን ጥያቄ እሰማህና የኔን ትምህርት ነው የምነግርህ። የኔ አንተ ጠይቀኝ በፈለግከው። እኔ ግን የምነግርህ ትምህርቴን ነው። ትምህርቴ ምን መሰለህ? እኛ የምናመልከው አምላክ በአካል አንድ አምላክ እናመልካለን። እሱ አንደርስታንድ አደረኩህ እኮ። ለምሳሌ ያንን አምላክ በወልድ ከገለጽከው በአብና በመንፈስ ቅዱስ እንደገለጽከው ነው የሚቆጠረው። ምን ማለት ነው? ለምሳሌ ወልድ አምላክ ነው ስትል ያንን አምላክ ኢንዲኬት እያደረክ ነው። ኦኬ ሶስት አምላክ የለም አንድ አምላክ ነው ያለው እያልኩኝ ነው። አዎ ይህ አንዱ አምላክ በስጋ ተገልጧል አልተገለጠም ስለ ተገልጧል። ከሶስቱ አካል አላልኩም እኔ። የተገለጠው ከሶስቱ አካል አንዱ አምላክ በሶስት አካል ብለን እናምናለን። ደጋግሜ ነግሬያለሁ። ስለዚህ የተገለጠው ከሶስቱ አካል አንዱ አካል ወልድ ኢየሱስ ክርስቶስ ነው እኮ አልኩ። ያልተገለጡትስ ምንድን ናቸው? አምላክ አይደሉ? አይገናኙም። ጥያቄው ከሱ ጋር በስጋ የተገለጠው ማን ነው ካልከኝ ስለ ስጋ በስጋ መገለጽ ስለሆነ
ያ የነበረው አንድ አምላክ አለ፣ በአካል ግን ሶስት ስለሆነ ያ በአካል አካል ስለ እኔነት ማለት ነው። በእኔነት ሶስት ነው ባይል ስላለ አንዴ ቆይ ወደ ጥቅስ እንምጣ አንዴ። አብን ብቻውን አምላክ እንደሆነ ጥቅስ ላይ ነው። ስጠኝ ጥቅስ፣ ችግር የለውም። ለምሳሌ ደግሞ ኢየሱስ ክርስቶስ ብቻውን አምላክ እንደሆነ አሳያለሁ። አዎ እሺ፣ ችግር የለም። ካሳየኝ ነው ደስ ነው የሚለኝ። አንዴ ቆይ ሙባረክ፣ አንዴ እንትን እያልክ ስለሆነ እዚህም እዛም እየረገጥክ ስለሆነ ማለት ነው። ቅድም ያመጣኸው አናሎጂ ላይ እሰማለሁ። አዎ ኦኬ፣ ቅድም ያመጣው ሎጂክ ላይ ያልሞተ አምላክ አለ ማለት ነው የሚለው ስህተት ስለመጣ ማለት ነው። እዚህ ጋር አንድ አናሎጂ ደስተ ለምሳሌ እኔ ለምሳሌ ኒኮስታጣን አንድ ፐርሰን ነው አይደለ? በፐርሰን ደረጃ አንተም ሌላ ፐርሰን ነው ሙባረክ የሚባል ይህን መዝሙር ያሬድ የሚባል ደግሞ ሶስተኛ ፐርሰን አለ። እኛ በፐርሰን ደረጃ እሱ ጋር ልጨርስ አናሎጂ። ኦኬ ትጨርሳላችሁ። አንዴ አናሎጂውን ቅድም እዛ ትታችሁት እንትን ስላላችሁ ነው፣ ያው ብዙ ቦታ እየረገጥክ ስለሆነ ማለት ነው። መንገድ መስመር ላስይዘው ብዬ እና እንዳይበታተን እኛ እናስይዘዋለን፣ ችግር የለም። ለእኛ ተው። ቆይ አንዴ ለአንተ እተውላለሁ፣ ግን ሚዩት አድርግ ቁጭ በል። ሶስት የተለያየን ፐርሰን ነን። ለምሳሌ ኒኮስታጣን ካናዳ ሂደ የሚባል አንድ ኮንክሉዥን እንስራና ያለምንም ፕሪሚስ ተነስተን ማለት ነው። ካለምንም ፕሪሚስ ተነስተን ኒኮስታጣን ካናዳ ሂደ ብለን ኮንክሉድ አደረግን። ከዛ ያ ኒኮስታጣን ሄደው አንደኛ በፕሌን ነው ብለን እናስብ። ኒኮስታጣን በፕሌን ሄደ የሚል ኮንክሉዥን ከያዝን መዝሙር ያሬድ ካናዳ አልሄደም የሚል አይነት ጥያቄ ነው እየጠየቀ ያለው which is completely wrong የሆነ ጥያቄ ማለት ነው። አንደኛ ፕሪሚሱ ስርዓቱንም የጠበቀ አይደለም፣ ያጠያየቅ ስርዓቱንም የጠበቀ አይደለም። ሁለተኛ ደግሞ ኮንክሉዥን ስትሰራም ትክክል አይሆንም ማለት ነው። ምክንያቱም ልትል ያለው ምንድነው መዝሙር ያሬድ ካናዳ ካልሄደ ኦኬ there is ካናዳ ያልሄደ ሌላ ሰው ማለት ነው። what's wrong ምንድነው ችግሩ ነው? ገብቷል? በፐርሰን ደረጃ የተለያየን ሶስት ፐርሰኖች ነን። ኒኮስታጣን በራሱ ፐርሰን ማለት ነው። እኔን ራሴን ወክዬ ካናዳ ብሄድ ኦኬ እኔ ራሴን ወክዬ ካናዳ ብሄድ መዝሙር ያሬድ አለመሄዱና አንተ አለመሄድ ሌላ አካል አለ ብለን ኮንክሉዥን እናደርጋለን። አት ሴም ታይም ግን ያልሄደው ያ ፐርሰን ስጋን ስላለበሰ ኦር ደግሞ በፕሌን ስላልሄደ ምናምን የሚል ኮንክሉዥን አይሰጠንም። አት ሴም ታይም ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን ስንናገር ማለት ነው there is አንድ መለኮት ወይም ደግሞ አንድ የመለኮት ኡሲያ አለ ወይም ኤሰንስ አለ። ያንን ሼር የሚያደርጉ ሶስት ኮሰብስታንሻል የሆኑ አካላት አሉ። ከነዛ ኮሰብስታንሻል የሆኑ አካላት መካከል ቃል አንዱ ነው፣ የእግዚአብሔር ቃል ማለት ነው። ያ የእግዚአብሔር ቃል በስጋ ሞተ ብለን እንናገራለን። ከነዛ ከሁለቱ አካላት ከአብና ከመንፈስ ቅዱስ በተለየ አካሉ ማለት ነው ሞተ ብለን እናገራለን። ያ ኢየሱስ ክርስቶስ በስጋ ወይም ደግሞ የእግዚአብሔር ቃል በስጋ ሞተ የሚለው ኮንክሉዥን ምን ያስብለን መሰለ? አብና መንፈስ ቅዱስ ታዲያ አልሞቱም የሚል አይነት ጥያቄ ያስመጣል። which is completely wrong ነው የሚሆነው ማለት ነው አይደለ? completely wrong ነው የሚሆነው። ለምን ካለን እያወራን ያለን we are talking about ስለ ፐርሰን ቃል ስለሚባል ፐርሰን ነው እያወራን ያለን እንጂ አሴ ጀነራል መለኮት ስለሚባለው ባህሪ አይደለም፣ ወይም ደግሞ ኤሰንስ አይደለም። ኤሰንስ ስጋ ሆነ የሚል ስለሌለ ማለት ነው። ኦኬ በመጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 1 ላይ ቃልም ስጋ ሆነ ነው እንጂ የሚለው መለኮት ወይም ደግሞ the usia of divine መጥቶ ስጋ ሆነ ወይም ደግሞ መለኮትን ተላበሰ አይልም። የቃልን ግብር ወይም ደግሞ ሰውን ተዋሃደ የሚል ትምህርት የለንም። እኛ ክርስቲያኖች ምንድነው የምናምነው? there is one divine essence። ያ ከዛ የዲቫይን ኤሰንስ ደግሞ ሶስት ፐርሰኖች አሉት እኔነት ያላቸው ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ብለን የምንጠራቸው። ወልድ ወይም ደግሞ ቃል በራሱ ፐርሰን ምንን ተዋሃደ? ስጋን ተዋሃደ ወይም ደግሞ ሰው ሆነ ማለት ነው። ኦኬ ከዛ ያልሞተ ምናምን እያለን የምናወራው ስለ ራሱ ነው። ካወራን ስለ ቃል ነው ልናወራ የምንችለው። ቃል ያልሞተ ነው አንልም። ቃል የሞተ ነው። ምን የሆነ ቃል ነው ካልን ግን ዲቫይን ኤሰንስን ኮሰብስታንሻሊ ከአብና ከመንፈስ ቅዱስ ጋር የያዘ ማለት ነው። ኦኬ ከአብና ከመንፈስ ቅዱስ ጋር እኩል የያዘ እርሱ ሞቷል። አዎ ሞቷል። በምንድን ነው የሞተው ተብለን ስንጠየቅ በለበሰው ስጋ መሰረት ማለት ነው። ኦኬ በለበሰው ስጋ መሰረት ኦኬ ስጋን አብና መንፈስ ቅዱስ ስጋን ስላለበሱ we are not talking completely ስለነሱ አናወራም ሲጀምር ማለት ነው። በመሰረቱ ስለነሱ አናወራም። እሺ አባታችን ሆይ በሰማያት የምትኖር ሲል
እንዲሁም መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ አብ ብቻውን አምላክ እንደሆነ ይናገራሉ አይደል? ያው ምናልባት አብ ብቻውን ቢጠቀስም ወልድና መንፈስ ቅዱስ አሉ የሚል እሳቤ አላቸው። አይ ቲንክ አብ ማለት በራሱ አባት ማለት ነው። በራሱ አብ ማለት በራሱ ብሎ የተጠራው አካል አምላክ ነው አይደል? አንዴ ቆይ ስማኝ። አብ በራሱ ማለት አባት ማለት ነው። አባት እንደው ረጅም አታውሩ እሺ፣ እኔንም አስወሩኝ። አንዴ ሙባረክ ረጅም አታውሩ ማለትም አትችልም። አንተ ጠያቂ ስለሆንክ እንደውም እኛን ረጅም ማውራት ያለ ምክንያቱም ጥያቄ መላሾች ስለሆንም ማለት ነው። አብ ማለት በራሱ ኦኬ አባት ማለት ነው። የማን አባት ማለት ነው? የወልድ አባት ማለት ነው። ኦኬ የባህሪ ልጅ አለው ማን ይባል? ወልድ የሚባል ልጅ አለው። ስለዚህ አብ ስትል ኦልዌይስ የወልድ አባት እንደሆነ ወልድ ከወልድ የተለየ አብ የለም፣ ከአብ የተለየ ወልድም የለም። ስለዚህ እዛ ጋር ብቻውን አብን አምላክ ሲል ከምን አንጻር ጥቅሱን ከፍተን እናሳያለን። ቀጥል፣ ጥቅስን ስጥና ላሳይህ። መልካም። አይ እኔ አብን አምላክ እንደሆነ እንድታምን ብቻ። ከዛ ጥያቄ ከአብ ውጪ ሌላ አምላክ አለ ወይ? ሲጀመር አምላክነት እኛ ይኸውልህ የእኛን አስተምርኩ እየነገርኩ ነው ያለሁት እኮ ከአብ ውጪ አብ ወልድ አምላክ መንፈስ አለ ወይ? ቅዱስ አብ ወልድ መንፈስ ቅዱስ አብ አምላክ ነው ብለናል አይደል? ከሱ ውጪ አምላክ አለ? ስማኝ ስለ አምላክነት ስናወራ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ፈጣሪ ብለን እናምናለን። ስለዚህ አብ አምላክ ነው ስንል ከወልድ የተለየ አይደለም፣ ከመንፈስ ቅዱስ የተለየ አይደለም። የአብ አምላክነት የወልድም ናት የመንፈስ ቅዱስም ናት። ስለዚህ አንድ አምላክ አለ ብለን እናምናለን። አብ ብቻ ስትል ወልድና መንፈስ ቅዱስን ያገለለ አይደለም። ምክንያቱም አብ የሚለው ስሙ በራሱ የወልድ አባት ማለት ነው እንጂ አብ ሲንግል የሆነ ማለት አይደለም። ሙባረክ ካለ አይ ቲንክ ሙስሊም አይደለ? እሱ በዛው ጠይቀው። ጥያቄ ብዙ ስለጠየቀ ጥያቄ አልተመለሰም እኮ አንድ ጥያቄ ነው የጠየቁት። ያው በብዙ አገባብ ገባን። አረስ ሶስት ነው ጥያቄ ይጠይቃል ወንድማችን። አንዴ ተረጋጋ ሳርግና አንዴ ቆይ አስረብሽ ክርክር አታድርግ። እስካሁን ጊዜ ጠየቅ ነበር። አረብስ አንዴ ብዙ ጥያቄ እየጠየቅ ነበረ። ተመልሶ ላልሱ ጠይቁ ተጠየቁ ነው የሚለው ርዕሱን ካየው። ምን አልከኝ? ከአብ ውጭ አምላክ አለ ወይ? ሶስት ጥያቄ አረ ተመለሰልህ ሀቢቢ። አልሰማህም ነው? ይዞኝ አልሰማሁም አልኩህ እኮ እባክህ። ኦኬ እሺ ይቅርታ። አብ አምላክ ነው ብለን ተስማምተናል። ይቀጥሉ። እሺ አልተስማማንም። ቆይ አንዴ በአንተ መልኩ አልተስማማንም። ተስማምተናል ካልሰማክ ቆይ አንዴ ሙባረክ ሳትሰማ ነው እንዴ ተስማምተናል የምትለው? አሁን እሱ ሲጠይቅ አልሰማውም ማለት አይ መጀመሪያ ተስማምተናል ትላለህ። አይ አልተስማማንም። ከአብ ውጭ የሚለውን አልሰማሁህም። አንተ ባልከው መልኩ ከኔ መቼም አልተስማማንም። አልስማማም። አብ ብቻውን አምላክ አይደለም? ብቻውን ማለት ነው። ብቻውን አብ ምን ማለት ነው? ፍታው። ብቻውን ማለት ነው። አብ የሚባለው አካል አለ አይደል? ብቻውን የምትለው ምን ማለት ነው? ወልድና መንፈስ ቅዱስን ኤክስክሉድ አድርጎ አብ ብቻውን አምላክ ነው አይደለም? አይደለም። እንደሱ ኤክስክሉድ ያደረገ አብ የለም። ሲጀመር አብ ማለት ራሱ የወልድ አባት ማለት ነው። አብ አባት ያልሆነው ወልድ የለም። ወልድ ልጅ ያልሆነው አባት የለውም። መልካም እሺ። ወልድ ሲለምነው ወደ አምላኬ ወደ አምላካችሁ ሲል አምላኬ ሲል የፈለገው ራሱን ወልድን ጨምሮ አብን ጨምሮ መንፈስ ቅዱስን ጨምሮ ነው ወይስ? ጥሩ በቃ ሚውት አድርግና ላስረዳ። ጥሩ አንድ ያውጣለት ናታንዬ። ዮሐንስ ወንጌል ናውጣለት አንድ። እሺ ሙባረክ አንዴ ሚውትን አንሳ። መናገር ሲኖርብኝ አነሳለሁ። አይ እኔ ልታነሳ ፈልጌ ነው። እሺ እዚህ ጋር ወልድ አባት የሚለው ማንን ነው? አብን ነው። ጥሩ አባታችሁ ያለው ማንን ነው? አባቴና አባታችሁ አይደለም የሚለው? አዎ አብን ነው። አሁን እሺ ለምንድን ነው አባታችን ያላለው? ለምንድን ነው ወደ አባታችን ያላለው? ወደ አባቴ ወደ አባታችሁ የሚለው ሲሰበሰብ ወደ አባታችን ይሆናል። የኔ ማን ያለው? አምጣ ማስረጃ ስጠኝ። እንደዚህ ብሎ የፈታ ማስረጃ ስጠኝ። ነው እዚሁ ጋር ንግግሩን እኮ እያነበብን ነው። ሙባረክ ቆይ አንዴ ስማኝ። አቤት። መጽሐፍ ቅዱስ የራሱ የአውዳዊ ፍችና ትርጓሜ አለው።
ልክ አንተ ቁርአን ተፍሲር እንዳለው ለምሳሌ ቁርአንን የሆነ ነገር አውርቼ አንዴ ስማኝ ቁርአንን የሆነ ነገር አውርቼ ስፈታው አምጣ ማን ነው እንደዚህ የፈታው ተፍሲር አምጣ ሐዲስ አምጣ ትለኛለህ አይደለ ጥሩ ስለዚህ አሁን አንተ ወደ አባቴና ወደ አባታችሁ ማለት ወደ አባታችን ማለት ነው ብለህ የፈታ እንደዚህ ብሎ የፈታህበትን ማስረጃ ስጠኝ ከተርጓሚያችን እኛ ተርጓሚ አለ ማስረጃ እኔና አንተ ስል እኛ በሚል ማቃለል አልችልም እኔና አንተ ካልኩኝ አስችልም ምክንያቱም ስለሱ አይደለም የጠየቀው እኔ መዝሙረ ያሬድ አራዳተኝ ሙባረክ የጠየቁ ጥያቄ ክርስቶስ ወደ አይ መጀመሪያ ቋንቋውን ነው ብዬ ነው አንዴ ክርስቶስ አባቴ ሲል አንዴ ክርስቶስ አባቴ ሲል ምን ማለት ነው ንገረኝ ክርስቶስ አባቴ ሲል ምን ማለት ነው የኢየሱስ የባህሪ አባት ስለሆነ ምን ማለት የባህሪ አባት ጎበዝ በጣም ጎበዝ የባህሪ አባት ማለት ነው የባህሪ አባት ለኛም የባህሪ አባታችን ነው ለሱ ብቻ ማስረጃ ስጠኝ ማስረጃ የባህሪ አባት የተባለበት ማስረጃ ስጠኝ አብ የኛ የባህሪ አባት ነው ስጠኝ ማስረጃ ያልንበት ስጠኝ ማስረጃ እናንተ ስትሉ ሰምቼ ስጠኝ ማስረጃ ሙባረክ ስጠኝ ማስረጃ ያልንበት ሙባረክ አሁንም በድጋሚ በጣም ይቅርታ መዝሙር በጣም እየረበሸ ዮኒ አንዴ እንትን ላይ አድርገው ዮሐንስ 1:18 ላይ አድርግልንና ኮንክሉድ እናደርገው ይሄንን ፖይንት በቃ ከሌላ ሰው ይግባ ቢኮዝ በጣም ቦሪንግ እየሆነ ስለሆነ ማለት ነው ዮሐንስ 1:18 በጣም የክርስቶስ ልጅነትና የኛ ልጅነት ኮምፕሊትሊ የተለያየ መሆኑን እኔ ስለ ልጅነቱ አይደለም በቃ ቆይ አንዴ እሱ ጋር ምን መጣለን ቆይ አንዴ እሺ አይ ስለ ልጅነቱ ጀምረን ፎከስ አታርግ የጠየቁት ፎከስ አንዴ ፕሊስ አንዴ ፕሊስ ካሁን በኋላ ካወራ ወርዳለሁ እሺ ልታስወርደኝ ፈልጋ ከሆነ ችግር የለብኝም እኔ ምላሽ ለመስማት ኦኬ ሶ ወርደ ታብታብ አድርግ ማለት ነው ከ17 ጀምሮ አድርግ ይሁን ኦኬ 17 ላይ እንደዚህ ይላል መስማሙ ነፍስ ቅዱስ አምላካሚ ሕግ በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ይላል ሕግ በማን ተሰጥቶ ነበር በሙሴ በኩል ተሰጥቶ ነበር ከዛ በክርስቶስ ደግሞ ምን ተሰጠን እውነትና ጸጋ ተሰጠን ክርስቶስ ራሱ እውነት ነው በነገራችን ላይ ክርስቶስ ራሱ ተሰጠን ማለት ነው ከዛ ምን ይላል እዛው 18 ላይ መቼም ቢሆን አለ ኦኬ በደንብ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም እሺ በአባቱ እቅፍ ያለ አንድ ልጁ ኦኬ the only begotten ነው የሚለው እንግሊዘኛው ኦኬ አንድ ልጁ እርሱ ምን አለው ተረከው እርሱ ነገረን እርሱ ተናገረ ማለት ነው ሶ ክርስቶስ አባቴ ያለው በቃ ብቻውን የባህሪ አባቱ ስለሆነ ነው ብቻውን ልጁ ስለሆነ ነው ማለት ነው ኦኬ በመጽሐፍ ቅዱስ አስተምሮ ወልድ የአብ ብቸኛ ልጁ ነው ብቸኛ ልጁ ስንል ከምን አንፃር ነው የባህሪ ልጅነት ነው ኦኬ እኛ ልጆቹ ነን በምን ስለፈጠረ ኦኬ በነገራችን ላይ መላእክትም የእግዚአብሔር ልጆችም ይላል አይደል መጽሐፈ ኢዮብ ላይ የእግዚአብሔር ልጆችም በእግዚአብሔር ፊት ተሰበሰቡ እያለ ይናገራል ኢቭን ሰይጣንንም ጨምሮ ሰይጣንም የእግዚአብሔር ልጅ ነው በነገራችን ላይ ከምን አንፃር ከተባለ ስለፈጠረው ስለሚመግበው ስለሚያስተዳድረው ማለት ነው ኦኬ ሶ የእግዚአብሔር እና የወልድ ኦኬ አባትና ልጅነት ከምን አንፃር ነው ኦንቶሎጂካል የሚባል ወይም ደግሞ ውሳጣዊ አንድነት ወይም ደግሞ አባትና ልጅነት ነው ማለት ነው ኦኬ ሶ ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን ብሎ መናገር ሲችል ምን አለ አባቴና አባታችሁ ወደ አባቴና ወደ አባታችሁ ኦኬ አባቴ እያለ ይናገራል ብዙ ጊዜ መጽሐፍ ቅዱስ ላይ ማለት ነው አባቴ እያለ ይናገራል ለምንድን ነው አባቴ የሚለው ካላችሁ የኛ ልጅነትና ለአብ ማለት ነው እኛ ለአብ ልጅ የሆንበት መንገድና ወልድ ወይም ደግሞ ጌታችን ኢየሱስ ክርስቶስ ለአብ ልጅ የሆነበት መንገድ ኮምፕሊትሊ የተለያየ ስለሆነ እኛ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ልጁ ነን አት ሴም ታይም ለእግዚአብሔርም ልጁ ነን ብለን እናገራለን ለክርስቶስ ወንድሞቹ ነን በነገራችን የመጽሐፍ ቅዱስ እንደሚነግረን ለአብ ግን ወንድሞቹ ለመንፈስ ቅዱስ ወንድሞቹ እየተባለ አይነገርም አይደለ የማቴዎስ ወንጌል ምዕራፍ 15 ላይ ወንድሞቼና እህቶቼ እናቶቼስ እነሱ ናቸው እያለ ይናገራል ክርስቶስ ማለት ነው በዛ ምክንያት ወይም ደግሞ በውጫዊ ግብር እኛ ወንድሞቹም እየተባለ እናገራለን ስጋ ከመልበሱ አንፃር ማለት ነው ያው በስጋን ስለለበሰ ዕብራውያን ላይ ከመላእክት እንኳን በጥቂት አንሶ የነበረውን እያለ ይናገራል መጽሐፍ ቅዱስ አይደለ ከመላእክት እንኳን በጥቂት አንሶ ነበር በዛ ራሱ በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ አምላኬ ብሎ ይናገራል አይደለ ጌታዬ ወይም ደግሞ ኤሊ ላማ ሰባቅታኒ እያለ እንትን ይላል ወደ አብ ወደ አባቱ ማለት ነው ሲጸልይ ትሰማላችሁ ሶ ከዛ አንፃር ነው የአብና የወልድ ልጅነት ማለት ነው
ወይም ኦንቶሎጂካል የሆነ አንድነት ነው። እኛም ለእግዚአብሔር ወይም ደግሞ ስንጠመቅ በጥምቀት የእግዚአብሔር ልጅነት አገኘን ነው የምንለው እንጂ የክርስቶስን ልጅነት ስፔሲፊካሊ የክርስቶስን ልጅነት አገኘን አይደለም። የስላሴ ልጅ ሆነን ነው የምንለው። ያ የእግዚአብሔር ልጅነት እንደ ወልድ ልጅነት አይደለም። እኛ በጸጋ የምናገኘው ፍጡራን ስለሆነን የምናገኘው። ወልድ ግን ከዘለዓለሙ አይደለ? ቅዱስ ጳውሎስ ምንድን ነው የሚለው? ዓለማትን እግዚአብሔር በአንድም በሌላም ተናገረ በነቢያት ማለት ነው። ከዛ ምን ይላሉ ኋላ ላይ አሁን ደግሞ በዘመኑ ፍጻሜ ዓለማትን በፈጠረበት በልጁ ለእኛ ተናገረን እያለ ዕብራውያን ምዕራፍ 1 ላይ ይናገራል። ዓለማትን የፈጠረበት ልጁ ነው። በነገራችን ላይ ወልድ ማለት ነው ለማን? ለአብ። ዓለማትን የፈጠረበት ልጁ ነው ስንል አትሴም ታይም እኛን በእኛ ዓለማትን አልፈጠረም፣ እኛ ልጆቹ ነን። ግን አትሴም ታይም ማለት ነው ልጆቹ ነን፣ እሱም ልጁ ነው። የእሱ ልጅነት ወይም ደግሞ የእነሱ አባትና ልጅነት ውሳጣዊ ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ ብለን ነው የምናምነው አዘ ክርስቲያን ማለት ነው እንጂ ሌላ ትምህርት የለንም። እና ልጁ እዚህ ጋር ስፔሲፊክ አድርጎ ምን ሊያደርግ ነው? አሁን አባቴ እያለ እየተናገረው አዘ ጀነራል ምን ሊያደርግ ነው? አባታችን የሚል ኮንክሉዥን ነው የሚያስይዘዋል። እንደዛ አይደለም በፍጹም። አባታችን እያለ ቢናገር ኖሮ ኢየሱስ ክርስቶስን ራሱ የጸጋ ልጅ ነበር የሚያደርገው። ቢኮዝ እኛም የጸጋ ልጆቹ ነን። እኛም የጸጋ ልጆቹ ነን። ስለዚህ ወልድም የጸጋ ልጁ ይሆን ነበር ማለት ነው። ወልድ ግን የጸጋ ልጁ ሳይሆን የባህሪ ልጁ ነው። የባህሪ ልጁን ልጅ የምወደው ልጅ እርሱ ነው እያለ ይናገራል። በነገራችን ላይ ለምንድን ነው ክርስቶስ ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ እግዚአብሔርን በሰማይ አብ ማለት ነው ከሰማይም ድምፅ መጣ ምን የሚል የምወደው ልጅ እርሱ ነውና እርሱን ስሙት እያለ ይናገራል። የምወደው ልጅ ብሎ ለምን ስፔሲፊክ አድርጎ ለሱ ብቻ ተናገረ? ለወልድ ብቻ ማለት ነው ሲጠመቅ። ለሱ ብቻ ልጅ ወይም ደግሞ እርሱ ብቻ አንድያ ልጅ ወር ደግሞ ኦንሊ ቢጋተን ሰን ተብሎ የሚነገረው ለጌታችን ለኢየሱስ ክርስቶስ ብቻ ነው ማለት ነው። እኛም ልጆቹ ነን፣ ልጆቼ ይለናል እና እንደዛ ነው እኛም ነው። ቃለ ሕይወት ያሰማል ዲያቆን። እሺ እኔ ለወጣ ስለሆነ ሌሊት ነው እኔ ጋር አሰናብቱኝ ለማለት ነው። ቃለ ሕይወት ያሰማልን ሁላችሁንም። ጥሩ ጊዜ ነበረን። አመሰግናለሁ። ሩሂ በጣም ታንኪዩ ቤትሽን ከፍተሽ ስላስተናገርሽን። እኔ ጋር በጣም ሌሊት ነው ልቆይ ብዬ ነው ትንሽ የቆየሁት። እናንተም ስላላችሁ ቀጥሉ፣ ቃልዬም ስላላችሁ ሁላችሁም ቀጥሉ። ላጠቃልና ልውጣ እኔ ፍቀዱልኝ። እስካሁን የተማርነው ምንድነው? ሶፋር አንደርስታንድ ያደረገው ነገር ምንድነው ሲባል የመጀመሪያው በእኛ በክርስትና እንግዲህ አልተገለጠ የሚባል ነገር የለም ማለት ነው። እስካሁን ድረስ ከአንደበቴ አልተገለጠም ሲባል አልሰማችሁም። ስለ አምላካችን በደንብ እናብራራለን፣ እስከ ጥግ ድረስ እናብራራለን። አልተገለጠም አላቅም ይመስለኛል እንደዚህ የሚባል ነገር የለም። አምላካችንን በሚገባ እናብራራለን በደስታ ረጅም ሰዓት ወስደን ማለት ነው። እና ከአሁን ከተጀመረው ወደኋላ ሊሄድና ቅድም እንደተባለው ክርስቶስ አምላካችን ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ ሲል ለይቶታል። አባቴ ብሎ የአብን አባትነት የባህሪው አድርጎታል። ለእኛ ደግሞ አባትነት ደግሞ የጸጋ ስለሆነ እሱን ቅድም በደንብ ነግሯቸዋል። ወደ አምላኬና ወደ አምላካችሁ ሲል ደግሞ አምላኬ ማለቱ ደግሞ በተዋህዶ ስጋ ገንዘብ ያደረገውን ስጋ ያ ገንዘብ ያደረገው ስጋ አብም ወልድም መንፈስ ቅዱስም በመፍጠር የፈጠሩት ስጋ ነውና ከዛ የተነሳ ስለተዋህዶ ስጋ አምላኬ ብሎ አብን ይናገረዋል። ትርጓሜያችንን ማየት ነው። የአባቶቻችንንም ትርጓሜ በደንብ መመልከት ነው። እዛ ላይ በመስቀል ላይ ሆኖ ኤሎሄ ኤሎሄ ለማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ያለው የመጀመሪያው በመዝሙረ ዳዊት መዝሙር 21 ላይ እናገኘዋለን። አምላኬ አምላኬ ለምን ተውከኝ የሚለውን ትንቢት ያን የትንቢት ቃል ያ የነቢያቱን የአዳም ልጆች የነቢያቱንም ጩኸት ክርስቶስ ኢየሱስ ቤዛ ምትካል ነው አይደለ? በመስቀል ላይ ይዞ ወጥቷልና በእርሱ ቁስል እንፈወሳለንና። ስለዚህ የሁላችንም ቁስል ይዞ በመስቀል ላይ ወጥቷልና የነቢያቱን ጩኸት አድነን ፈኑዴ ከማርያም ከአርያም እጅህን ልከ ቀኝህን ልከ አድነን እያሉ የነቢያቱን ለቅሶ የአዳምና የልጆቹን ሁሉ ጩኸት በመስቀል ላይ ቤዛ ሆኖ ስለሚጮህ ወይም እየጮኸ እያቀረበ ስለሆነ አምላኬ አምላኬ ስለምን ተውከኝ ብሎ ተናገረ። በነገራችን ላይ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ብቻ ብሎ አይደለም ያለው፣ ደግሞ እንደ አምላክነቱ ደግሞ ሲያድንም ሲፈውስም ወደ ገነት ሲያስገባም ደግሞ አይተናል። ወደ ገነት ሲያስገባ እኮ አምላኬ አምላኬ ይህን ሰው ገነት አስገባው አላለም አይደል?
አምላኬ አምላኬ ብሎ የተናገረው ኢየሱስ ክርስቶስ መልሶ ደግሞ በስልጣኑ ደግሞ በቀኝ የተሰቀለውን ወደ ገነት ግባ ሲል ደግሞ ታያላችሁ። ኦኬ እርሱ ምን ስለሆነ ፍጹም ሰው ስለሆነ የሚምር ሊቀ ካህን ስለሆነ የሊቀ ካህን መስዋዕትነት እያቀረበ መስዋዕት ሆኖ ቤዛ ሆኖ በመስቀል ላይ አየነው። ደግሞ መሐሪም ስለሆነ ደግሞ ይቅር ሲልም ሲምርም አየን ማለት ነው። ስለዚህ አምላኬ አምላኬ ለምን ተወከኝ የሚለው ትንቢትም እየተፈጸመ እንደሆነ እንዳትረሱት። በመስቀል የተደረገው ነገር ጠቅላላ ኦልሬዲ በትንቢት የተነገረው ነው። መዝሙረ ዳዊትን ማንበብ ነው። ትንቢተ ኢሳያስን ማንበብ ነው። ትንቢተ ኢሳያስ ምዕራፍ 53ን አንብቡ። መዝሙረ ዳዊትንም ምዕራፍ 21ን አንብቡ። እዛ ላይ ሙሉ በመስቀል ላይ የተደረገው ነገር ለምሳሌ በልብሴ ላይ ዕጣ ተጣጣሉ የሚለው ሁሉ በትንቢት የተፈጸመ ነው። ጌታም እዛው ተናግሮታል። በመጽሐፍ የተጻፈው ይፈጸም ዘንድ ነው ያለው ጌታ። ለዚህ ነው ጌታ ተፈጸመ ያለው። ቅድስት ነፍሱ ከቅድስት ሥጋው ሲለይ በመጨረሻ ምንድን ያለው? ተፈጸመ። ተፈጸመ ያለው ምንድነው? በመጽሐፍ ስለሱ የተናገረው ትንቢት ሁሉ ተፈጸመ ማለት ነው። ስለዚህ በመስቀል ላይ ሲደረግ የነበረው ነገር ሁሉ ትንቢት እየተፈጸመ ነው ማለት ነው። ኦኬ ይህን ያዝ። ቀጥሎ የሥላሴን ነገር ተነስቷል። እግዚአብሔር አንድም ሶስት ነው ብለን እናምናለን። እግዚአብሔር አንድ ነው ስንል ቁጥር እየጠራን አይደለም፣ ተስማምተናል። ሶስት ነው ስንልም አንድ ሁለት ሶስት እያልን አይደለም። ቁጥር የምንጠራ ከሆነ ከሁለት አንድ ይቀድማል፣ ከሶስት ደግሞ ሁለት ይቀድማል። ቁጥር እየጠራን አይደለም። ለአብ ለወልድ ለመንፈስ ቅዱስ መቀዳደም የለም። አብ በነበረበት ዘመን ሁሉ ወልድም መንፈስ ቅዱስም ነበረ። ኦኬ በሥላሴ ትምህርታችን ሶስትነት የምንለው ለመለኮት የምንሰጠው አይደለም። ምክንያቱም ሶስት መለኮት የለም፣ ሶስት አምላክ የለም። ያለው አንድ አምላክ ነው፣ አንድ መለኮት ነው። ያ አንዱ አምላክ ግን በሶስት አካል ተገልጧል። በሶስት አካል ለመገለጥ ነው መጽሐፍ ቅዱሳችን ኢየሱስ ክርስቶስ እኔና አብ እንዳለ፣ እኔና አንተ እያለ ወልድ አብን እየጠራ፣ መንፈስ ቅዱስን ደግሞ መንፈስ ቅዱስን እልክላችኋለሁ እያለ እርሱ እያለ እየጠራ፣ መንፈስ ቅዱስን አንተ እያለው ማለት ነው። እርሱ ሲመጣ እያለ መንፈስ ቅዱስን አንተ ብሎ ይጠራል ኢየሱስ ክርስቶስ። ራሱን ደግሞ ክርስቶስ እኔ ይላል፣ አብን ደግሞ አባቴ ይላል። ስለዚህ አብ ወልድ አይደለም፣ ወልድ አብ አይደለም፣ መንፈስ ቅዱስ አብና ወልድ አይደለም። ይሄ ሶስትነት ይባላል ማለት ነው። ኦኬ ሶስትነቱ ግን ምኑን ሶስት አያደርገውም? መለኮትነቱ ግን ሶስት አያደርገውም። ይልቁንም አንድ መለኮት አለ። ስለዚህ አንድነቱ ሶስትነቱን አይጠቀልለውም፣ ሶስትነቱ አንድነቱን አይከፋፍለውም ነው። ለዛ ነው ኦኬ አንድነቱን ከፋፍሎ ሶስት አምላክ አያደርገውም። በስም ሶስት፣ በአካል ሶስት፣ በግብር ሶስት መሆኑ ማለት ነው። እግዚአብሔር ራሱን በመለኮት አንድ፣ በግብር በስምና በአካል ሶስት መሆኑን በመጽሐፍ ቅዱሳችን በነቢያቱም አናግሯል። ኋላም ደግሞ በልጁ ገልጦልናል ብለን ይህንንም አየን ማለት ነው። ስለ ድንግል ማርያም ተነሳ። ድንግል ማርያም የወለደችው ማን ነው? አምላክ ወለደችው። የሉቃስ ወንጌል ምዕራፍ 1 ስታነቡ የማርያም ጸሎተ ማርያም የምንለው ጸሎት ላይ ምን ይላል? ድንግል ማርያም ምን ትላለች? ታቢዮ ነፍሴ ለእግዚአብሔር ትላለች። ነፍሴ በእግዚአብሔር በአምላኬ በመድኃኒቴ ደስ ትሰኛለች ብላለች። ኦኬ በመድኃኒቴ በአምላኬ ብላ የማህፀኗን ፍሬ አምላኬ ትሏለች ድንግል ማርያም። የማህፀኗን ፍሬ አምላኬ ብላ ጥሯለች ክርስቶስን። ኤልሳቤትም ወደ ድንግል ማርያም ወደ እርሷ ስትመጣ የጌታዬ እናት ነው ያለችው። ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ገና እኮ ጌታ አልተወለደም። ስለዚህ ድንግል ማርያም ልጇን አምላኬ ትሏለች፣ ልጄም ትሏለች፣ አምላኬም ትሏለች። በስጋ ወልደዋለችና ልጄ ትሏለች፣ ፈጥሯታልና ደግሞ አምላኬ ትሏለች። ድንግል ማርያም ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ስጋ ተዋሃደ ብለን በሃይማኖተ አበው ላይ እንደምንማረው ማለት ነው። ስለዚህ ድንግል ማርያም ግን የሰው ልጅ ናት፣ ሰው ናት፣ ፍጡር ናት። ግንስ ክብሯ፣ ንጽህናዋ፣ ቅድስናዋ፣ በሥላሴ ዘንድ ያላት መወደድ፣ መከበር፣ የክርስቶስ የአምላኳ እናት መሆኗ ግን ክብሯን ከፍ ያደርገዋል። የላቀ ክብር አላት፣ የተወደደች ናት እንላለን ማለት ነው። ኦኬ እንጂ ማርያም ፍጡር ናት አናመልካትም። አምልኮም ቀርቦላት ያቅም ቁርአኑ እንደውም እዚህ ላይ ዋሽቶብናል። መርየምንም ልጇንም አመለኩ እያለ ቁርአኑ ሲዋሽብንም እሱንም ቅድም አይ ቲንክ አይተናል መሰለኝ። እንግዲህ ሶፋር የነበሩት ርዕሶች በዚህ ዙሪያ የነበሩ ናቸው። ኢየሱስ ክርስቶስ ጅማሬው ከምድር አይደለም ብለን አሳይተናል። ኢየሱስ ክርስቶስ ከሰማይ የወረድኩ እኔ ነኝ ብሏል። ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ ብሏል። ስለዚህ ከሰማይ የወረደ ነው። ከሰማይ ወረደ ማለት አስቀድሞ በህላዌው ነበር ማለት ነው።
ከሶስቱ አካል አንዱ አካል ከሶስቱ ቅዱስ አንዱ ቅዱስ እርሱ ከሰማይ ወረደ ካልን ማለታችን ነው። እርሱ በእግዚአብሔር መልክ ይኖር የነበረው እርሱ በምድር ላይ ሳይሆን ጅማሬው አስቀድሞ የነበረው አልፋና ኦሜጋ ማለት ነው። ከድንግል ማርያም የተወለደው መገለጡ ነው እንጂ መጀመሩ አይደለም። በስጋ ግን መገለጡ ነውና ከምድር ላይ የጀመረ ይመስላችኋል ሙስሊሞቹ። ያ ሮንግ ነው፣ ስህተት ነው። የክርስትናው አስተምሮ ግን አትሊስት ሶፋር ያለው በዚህ መልኩ ሰመሪ ልስጥ ብዬ ነው። የረሳሁት ነገር ካለ ሜቢ ያበላሸሁት ነገርም ካለ ያጎደልኩትም ነገር ካለ ስህተትም ካለ አቃንታችሁ ደግሞ እናንተ ተማማሩ። እግዚአብሔር ይስጥልኝ። ስላረዘምኩባችሁ ይቅርታ፣ በጣም አመሰግናለሁ። ቃለ ሕይወት ያሰማልን ዲያቆን፣ እናመሰግናለን። መልካም አዳር ብለናል። አሜን አሜን። እሺ ሰላም ደሩ ሩህ አመሰግናለሁ። ቢኒዬ ቃል ሰላም። እሺ ዲያቆን እኔም በጣም አመሰግናለሁ። እግዚአብሔር ያሰማልን። አሜን። ሁላችንም አብሮ ያሰማን። አሜን አሜን። እሺ ደህና ዋሉ። መልካም ቀን፣ መልካም ውይይት። እሺ ሰላም ብያለሁ። የገባችሁ ሁላችሁ ኦቲ ቃል ሰላም ብያለሁ። ጓል መቀሌ ሰላም። ኦኬ ጓል መቀሌ ሰላም። እንዴት አመሻችሁ? ጥያቄ አለኝ ስትል ነበርና አለን። እግዚአብሔር ይመስገን። ቅድም የሆነች እህት ገብታ ስትናገር እያዳመጥኩ ነበርና ላይክ ምንድነው ስትል የነበረችው የምትኖረው እዛ ወደ አረብ ሀገር አካባቢ መሰለኝና ሳላስበው ታላቀው ኢንቴንሽናሊ ሳይሆን ከኔ ነው የሚቆራረጠው። ኦኬ ኢንቴንሽናሊ ሳይሆን ሳላስበው እንትን እያደረኩ በተገዳም ሊሆን ይችላል። አይ ዶንት ኖ ሳምሃው እንደዛ ስትል ነበርና ሸሃዳ ይዣለሁ ግን አላወቅኩም እንደዛ መካዲ አይደለም ምናምን ስትል ነበርና የኔ ጥያቄ እዛ ላይ ፎከስ ያደረገ ነው። ምክንያቱም አሁን ለምሳሌ በመጽሐፍ ቅዱስ አስተምሮ እግዚአብሔር ይቅር ባይ ነው አይደለ? እግዚአብሔር ኢንቴንሽናሊ ያላረግነው ነገር ሆን ብለህ ለመካድ ሳይሆን ያረከው ነገር ወይም ደግሞ ታፍ ሲቹዌሽን አጋጥሟትም ሊሆን ይችላል እችልጅ እና ብትይዝ እንደ ክህደት ነው የሚቆጠርባት ማለት ነው። አሁን ለምሳሌ ላይፍ አስገድዷትም ሊሆን ይችላል ታፍ ሲቹዌሽን ወይም ደግሞ ምንም ኢንቴንሽን ሳይኖራት መካድ ሳይሆን ላይክ ሳታቀው ላይክ አንዳንድ ጊዜ ሳናቅ የምናጠፋው ጥፋት አለ አይደለ? እንደዛ አርጋ ሻሃዳ ይዛ ብትሆን ቅድም ያለችው ልጅ እንደ ክህደት ነው የሚቆጠርባት ማለት ነው። ይሄ የቅድሟ ያለችው ከዚህ አይ ቲንክ ይለያልና ቅድም ያለችው ሳናቅ ለመጀመሪያ ጊዜ ሁለት ሆነን ስንሄድ የሆነ ነገር አስባሉን ነው። ሻሃዳ ይሁን አምላኳን መካድ ይሁን ምን እንደሆነ አላወቅኩም ነው ያለችውና እሱ ችግር የለውም። ምን እያደረገች እንደነበር ስላላወቀች አረብኛ ነው ለመጀመሪያ ጊዜ ስለሄደች ላታውቀው ትችላለች። ላኢላሃ ኢለላህ የሚለውን እና ያኛው እንደ ክህደት አይቆጠርም። አንድ ይሄ ነው። ግን አንቺ ቀጥለሽ የጠየቅሽው ጥያቄ አለ። ለስራ ሊሆን ይችላል፣ አስገድደዋት ሊሆን ይችላል። እንደዛ አስገድደዋት በውስጧ አምና ነገር ግን በአፏ ደግሞ የክህደት ቃል ብትናገር ነው ያንቺ ጥያቄ ነው። አስገድደዋት አይደለም ልጅቱ ያለችው ምንድነው ሳናቅ ነው ያለችው እና ኢንቴንሽናል አይደለም። ኢንቴንሽን ያደረገችው አይደለም። it was like a mistake right? okay በቃ እሱ ነበር። ችግር የለውም። የአረብኛ ለመቻል የቋንቋ እጥረት ከዛ ደግሞ ምን እያደረገች እንደነበር ካላወቀች ችግር የለውም። እግዚአብሔር የውስጥ ያውቃል፣ ሁሉን አዋቂ ነውና። ነገር ግን አስገድደዋት ከሆነ እና ሻዳ ከያዘች ክልክል ነው። ይሄ ክህደት ነው። አስገድደዋት በልቧ ያመነች ራሱ ሻዳ ያዘች ማለት ይሄ በክርስትና አይፈቀድም። እስከ ሞት ድረስ በመስቀል አይደለም። እሷ እኮ አሁን ለምሳሌ ምንድነው እንደዛ አንደኛ ሳታውቅም አይደለም አስገድደዋትም ደግሞ አይደለም ነው አስገድደዋት አይደለም። የልጅቷ ነገር በጣም ሁለት አይነት ሶስት አይነት ቃል ስለተናገረች ዲያቆን በውስጥ ሊያናግራት ነው። ኦኬ ምክንያቱም የተናገረች ሁለት አይነት ሶስት አይነት ስለሆነ እዚህ ጋር ጥያቄ ሊፈጥር ራሱ ይችላል አነጋገሯ። ለዛ ነው ዝም ያልናተኛ ዲያቆን በውስጥ የሷን ነገር ይጨርሳል። ግን ጓል አንቺ ይሁን የሚልሽን ስሚ መጀመሪያ ማለት ነው። የልጅቷን ታዩና ጥያቄሽ ሳታቅ ተሳስታ በሚለው ከሆነ
ልጅቷ ላይ ያለውን ተይ። ምክንያቱም ልጅቷ ራሱ ሀሳቧ ሁለት አይነት ሶስት ቃል ነው የተናገረችው። ሶስቷ ላይ ሀሳብ መስጠት አንችልም። አሁን እዚህ ላይ ልጅቷ ራሱ በትክክል ሁኔታውን በደንብ ስላላስረዳች እና ዲያቆን በውስጥ ጨርሷል። ነገር ግን አንቺ ጥያቄሽ ሳያውቁ በቋንቋን ስለማያውቁ ወይ ተሳስተው ማለት ሻሃዳ እንደሆነ ሳያውቁ ሻሃዳ ያዙ ከሆነ ይሄ አይቆጠርባቸውም፣ ሳያውቁ ስለሆነ ማለት ነው። ነገር ግን በፍራቻ በውስጣቸው ክርስቶስን እያመኑ ነገር ግን በፍራቻ ከሆነ ያዙት ሻሃዳው ምናምን ነገር አይቻልም። ይሄ ራሱ ክርስትና አይደለም፣ እስከ ሞት ድረስ ነው። በቃ ሻሃዳ እንደሆነ እያወቅሽ ፈርተሽም ተገደሽም ቢሆን መያዝ የለብሽም ነው የዮኒ ሀሳብ ካልሳትኩኝ ማለት ነው። የልጅቷ ግን ልጅቷ ራሱ ሁለት አይነት ሶስት አይነት ቃል ስትናገር እኔ ራሴ ስለተረዳሁት ልጅቷ ላይ ባይወራ ባይ ነኝ። ሁላቸው የተለያየ ነገር ነው። የኔ ልጅቷ ምሳሌ አንስቼ ነው እንጂ አሁን እንዳልሽው ማለት ነው። አሁን ለምሳሌ ላይፍ አስገድዷት ሊሆን ይችላል። ሌትስ ሴይ አዝ ሂውመን እንደ ሰዎች ደካሞች ነን አይደለ? ላይፍ አስገድዷት ሊሆን ይችላል። እህት አንዷ እህታችን እና በቃ ላይ አይቻልም። በቃ ላይፍ ማስገድዷት ሆነ ላይፍ ማስገድዷት ሆነ ኦኬ ስሚኛ ላይፍ ማስገድዷት ሆነ ሰው ማስገድደዋት ማንም ማስገድዷት ሻሃዳ እንደሆነ ካወቀ ሻሃዳ መያዝ አትችልም። ይሄ በክርስትና አይፈቀድም። ታዲያ እንደዛማ ከሆነ እግዚአብሔር ሲቹዌሽኑን ልብ የሚያውቅ ንጹህ ልብ የሚያውቅ እግዚአብሔር ነው ወይ? እንደዛ ብለን ነው ትምህርት እስከ ሞት ድረስ እግዚአብሔር ይቅር ባይነቱ ታዲያ ምኑ ላይ ነው? ንጹህ ልቧን ካወቀ ምሳሌ ልስጥሽና ኦኬ እኛው ምድር ላይ ስንኖር ይሄ የምድር ኑሮ አጓግቶ ምናምን ሳይሆን እንደ ክርስትና ማለት ነው። ሰዎች ይሄ ሳብጀክቲቭ ስለሆነ እንደ ክርስትና አስተምሮ ግን ምድር ላይ ስንኖር ክርስቶስን መስለን መኖር ነው ያለብን። ስለሆነ ምንድነው አንድ ሰው አሁን ለምሳሌ ሙስሊም ሊሆን ይችላል፣ ከክርስትና ውጪ ያለ አካል መጥቶ የክህደትን ቃል አስገድዶሽም ሊሆን ይችላል፣ ከስራ አንጻር ሊሆን ይችላል፣ ተናገር ወይ ደግሞ ክርስቶስን ካድ ብሎ ቢናገር አይ አልክድም ማለት አለብሽ እንጂ እንደ መጽሐፍ ቅዱስ ለምን በሰዎች ፊት የሚመሰክርኝ እኔም በአባቴ ፊት እመሰክርለታለሁ ይላል ጌታችን ማለት ነው። ስለሆነ መካድ አይቻልም፣ እስከ መጨረሻ የሚጸና እርሱ ይድናል ስለሚል አሁን ለምሳሌ I understand that ኮዮኔ I understand that I get the point። ግን በእኛ ሰዎች ነን እንደዛ ብለን የምንናገረው ወይስ እግዚአብሔርም እንደ ይቅርባይ እግዚአብሔር ይቅርባይ ነው? አንድ ጊዜ ይጓል ውስጣችን ያያል። አንድ ጊዜ እዚሁ ጋር አንድ ጥያቄ ልጠይቅሽ። የአንቺ ፕሪሚስ አሪፍ ሆኖ ሳለ ለምሳሌ ያው እኔ ለምሳሌ ኢትዮጵያዊ ነኝ አይደለ? አማርኛ እንግሊሽ ነው ካወራው የማወራው፣ ግን አረቢክ ነው ላወራ የምችለው። እኔ በግሪክ ወይም ደግሞ በላቲን እግዚአብሔር አምላክ አይደለም እና እርሱ በተአምር የሚመለክ ወይም ደግሞ የማይመለክ ነው ብለው የራሳቸውን የሆነ ጣዖታት አሉ አይደለ? ያው ግሪኮች የራሳቸው አማልክት አላቸው እና እነሱን አማልክት ትክክለኛ አምላክ ናቸው ብዬ ኮንፌስ እናደርግ ኮንቬንሽናል እኛ ንዛዜ ነው ምናምን የምንለው ማለት ነው። ወይም ደግሞ ያ ነገር እውነት እንደሆነ አድሚት ማድረግ ነው። እንደዛ ብዬ አድሚት ማድረግና እነሱ ሳያስገድዱኝ ነው ማለት ሰዎቹ የግሪክ ወይም ደግሞ የነዛን አማልክት የሚቀበሉት ወይም ደግሞ የሚያምኑ ሰዎች ከኔ ነው ተቋርጧል። ምናልባት ከተፈቀደልኝ የተወሰነች ነገር ልበልበት። አሁን በተነሳው ጉዳይ ላይ ወንድሞች እንዳሉት ሆኖ ሳለ ማለት ነው ጥያቄሽን ካገኘሁት በግድ ወይም ደግሞ ህይወቷ ላይ አደጋ የሚጥል ነገር ሆኖ በግድ ከዚህ እምነት እንድትለቅ ብትገደድ እንዴት ነው የሚታየው እግዚአብሔር ዘንድ የሚል ነው አይደል ሀሳብሽ? እንደ ካዲ ትቆጠራለች። ኦኬ በቤተክርስቲያናችን በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ሁለት አይነት ምልከታዎች አሉ። ለምሳሌ በማስገደድ በኃይል በዛቻ ወይም በሞት ፍርሃት ስለመተው ከሆነ ነገሩ ሁለት ዋና ዋና መንገዶች ይታያሉ ቤተክርስቲያናችን። የቅዱስ ቄርሎስ የቅዱስ አትናቴዎስም ሀሳብ አለ በዚህ ጉዳይ ላይ፣ እሱንም ሪቪው ለማድረግ እንሞክራለን። ለምሳሌ ከቀኖናና ከህግ አንጻር የሰውየው ኃላፊነት ምንድን ነው? ለምሳሌ ፈቃደኝነት አለመኖር የምንለው እናያለን። በቤተክርስቲያን አስተምሮ ኃጢአት ሙሉ የሚሆነው በሰው ነፃ ፈቃድ ወይም ደግሞ ፍሪ ዊል ሲደረግ ነው የሚል አስተምሮ አለ። አንድ ሰው በገንዘብ በስልጣን ወይም በምቾት ተደልድሎ ሳይሆን ህይወቱን ለማዳን ሲል ብቻ በኃይልና በግድ ክጅ ያለው ቢል እግዚአብሔር ልቡን
ውስጡን ስለሚያውቅ እንደ ፈቃደኛ ከሃዲ አይቆጠርም። ሌላው ደግሞ የንስሐ በር ክፍት ነው። ለምሳሌ በግድ ምክንያት ከቤተክርስቲያን የራቀ ሰው ያ የግዳጅ ሁኔታ ሲነሳለት ወደ ነፃነቱ ሲመለስ በንስሐ አባቱ በኩል የንስሐ ጸሎትና የሜሮን ቅባት ማህተም ተደርጎለት እንደገና ሳይጠመቅ ወደ ቀደመ እምነቱ ማዕረጉ ይመለሳል። ሁለተኛው ደግሞ አመለካከት ምንድነው? ከሃይማኖት ጽናት አንጻርም ይታያል። ከሰማዕትነት አንጻር ኦኬ፣ የሰማዕትነት ክብር አለ። በኦርቶዶክስ ታሪክ ውስጥ መከራ፣ ሞት ቢመጣ እንኳን ሃይማኖቴን አልቀይርም ብለው ለእውነት የሚሞቱ ቅዱሳን ሰማዕታት አሉ አይደል? ይህን ትልቁን የመጨረሻውን የፍቅርና የእምነት መረጋገጫ ተደርጎ ይወሰዳል። አሁን ወንድሞችና እህቶች እየነገሩሽ ያለው እስከ ሰማዕትነት ድረስ መጠበቅ አለብን የሚሉት ይሄንን ነው። ኦኬ ገብቶሻል ሀሳቤ? ከዛ ደካማነትን መረዳት ነው። ይሁንና በቤተክርስቲያን የሰው ልጅ ደካማ የፍርሃት ተፈጥሮ ስለምትረዳ በሞት ፍርሃት ምክንያት አንደበቱ የካደው ሰው ፈጽሞ ጠፍቷል ብላ አታወግዘውም። ለዚህ ትልቅ ማስረጃ የሚሆነን ደግሞ ቅዱስ ጴጥሮስ ነው አለ። በክርስቶስ ሕማም ወቅት በፍርሃት ምክንያት 3 ጊዜ አላውቀውም ብሎ ከርቶት ነበር አለ። ሁላችን እናውቀዋለን። ነገር ግን በኋላ በፍጹም ልቡ አልቅሶ ንስሐ በመግባቱ ጌታ ይቅር ብሎት ወደ ቀደመ ማዕረጉ መልሶታል። ይህ ነገር ልብ ማለት ያስፈልጋል። ይህ ፍርሃት ግድ የሆነ ነገር ሲመጣ ቅዱስ ጴጥሮስ ጌታ በተያዘበት ምሽት ሊገድሉት ወይም ሊያስሩት እንደሚችሉ ስላወቀ ምንድን ያለው በፈጠረበት የሞት ፍርሃት የሁኔታዎች ማስገደድ ምክንያት 3 ጊዜ አላውቁም ብሎ ካደ። ማቴዎስ 69 ላይ እናገኘዋለን። ኦኬ ይህን ነገር እናውቃለን። ከዛ የንስሐ ተቀባይነት አለው። ጴጥሮስ የካደው በልቡ ክርስቶስን ጠልቶ ሳይሆን በስጋዊ ፍርሃት ስለነበረ ሁኔታው ካለፈ በኋላ በከባድ ሐዘን አለቀሰ። ትንሣኤ ከተነሳ በኋላ ጌታችን ኢየሱስ ክርስቶስ ፍቅሩን 3 ጊዜ በመጠየቅ ወደ ቀድሞ የሐዋርያነት ማዕረጉ መለሰው። ዮሐንስ 21:15 ላይ እናገኘዋለን። ስለዚህ ይሄ በግድ ወይም በፍርሃት ለሚሰናከሉ ሰዎች የንስሐ በር ሁልጊዜ ክፍት መሆኑን ያስቀምጣል። ሌላው ደግሞ የፍትሐ ነገሥታችን ፍትሐ ነገሥት አንቀጽ 4 ላይ አንቀጽ 5 ላይ የቀኖና መጽሐፋችን ማለት ነው። ለዚህ ነገር ሕግ አለ። አንድ ሰው በኃይል ወይም በሰይፍ በሞት ዛቻ ተገዶ እምነቱን ቢክድ ያ የግዳጅ ሁኔታ ሲወገድለት ወደ ነፃነቱ ሲመለስ በፍጹም ልቡ ንስሐ ከገባ ማዕረጉና እምነቱ ይመለሳል ይላል ፍትሐ ነገሥት እንደሚለው ማለት ነው። ፈቃደኝነት በሌለበት ሁኔታ እንደሚደረግ ማናቸውም ነገር ሙሉ ኃጢአት ሆኖ አይቆጠርበትም ይላል ፍትሐ ነገሥታችን። ከዛ ባሻገር ደግሞ የቅዱስ አትናቴዎስ እና የቅዱስ ቆጵርያኖስ ካልተሳሳትኩ ቀኖኖች ላይም አሉ ካኖንስ ኦፍ ቸርች የሚለው ማለት ነው። በጥንቷ ቤተክርስቲያን በተለይ ደግሞ ይሄ በ3ኛውና በ4ኛው መቶ ክፍለ ዘመን በሮሚያን ነገስታት አማካኝነት ክርስቲያኖች ካልሰገዳችሁ ትታረዳላችሁ እየተባሉ በግድ እንዲክዱ ይደረግ ነበረ። ያን ጊዜ የነበሩ የቤተክርስቲያን አባቶች የወሰኑት ውሳኔ ወይም ደግሞ ቀኖና ዛሬም ድረስ በኦርቶዶክስ ዘንድ ተፈጻሚነት አለው። ምናልባት ታግዙኛላችሁ ዮና ኒኮ ከተሳሳትኩ ማለት ነው። ላፕሲ የተባሉትን ታስታውሷቸዋላችሁ። በስደት በማስገደድ ምክንያት እምነታቸውን በቃላቸው የካዱ ሰዎች ቤተክርስቲያን ፈጽማ ላወገዘቻቸው ነበረ። ኦኬ ከዛ ግን የቅዱስ ቆጵርያኖስ ውሳኔ አለ በዚህ ጉዳይ ላይ። እነዚህ በግድ የካዱ ሰዎች ስደት ሲያበቃ በንስሐና በአባቶች ጸሎት እንዲሁም እንደገና ሳይጠመቁ በቅዱስ ሜሮን ማህተም ብቻ ወደ ማህበረ ምዕመናን እንዲቀላቀሉ አዟል። ስለዚህ በኢትዮጵያ ታሪክ ውስጥም የተፈጸሙ ማረጋገጫዎች አሉ። ለምሳሌ በ16ኛው መቶ ክፍለ ዘመን የነበሩ በግራኝ አህመድ ወረራ ወቅት እንዲሁም በሌሎች ታሪክ አጋጣሚዎች በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሰይፍ ተገድለው እምነታቸው እንዲለውጡ ተደርገው ነበረ። ኦኬ ጦርነቱና ግዳጁ ካለፈ በኋላ ግን በወቅቱ የነበሩ የቤተክርስቲያን መሪዎችና ሊቃውንት እነዚህን ተገደው የካዱ ሰዎች እንደ ካህዲ አላገለሏቸውም። ምንድን ያደረጉት? ይልቁኑ ልዩ የጸሎት ንስሐ ስርዓት የማኅተም ጸሎት በማድረግ በሜሮን ቀብተው ወደ እምነታቸው በክብር መልሷቸዋል። ለማጠቃለል ያክል ምንድን ነው ኦርቶዶክሳዊ ትምህርት የሚመራው እግዚአብሔር ልብን ያያል። 1ኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ በሚለው መርህ ነው። ሰው በውጭ አካሉና በአንደበቱ በኃይል ቢገደድ እንኳን ውስጣዊ ልቡ ለእግዚአብሔር ታማኝ መሆኑን አለመሆኑን እግዚአብሔር ስለሚያውቅ በግዳጅ መለየት እንደ ዘላቂ ክህደት አይቆጠርም፣ በዛው አይሙት እንጂ። ኦኬ ሶ የምንሞትበት አጋጣሚ ግን ከሆነ በአስገዳጅ ሁኔታ በህይወት አደጋ ምክንያት አንደበት የሚወጣ ክህደት በኦርቶዶክስ አስተምሮ እንደ ፈቃደኛ ክህደት አይታይም። ይልቁንም እንደ ሰውኛ ድክመት ተቆጥሮ ግለሰቡ ከግዳጁ ነፃ ሲሆን በንስሐ በጸሎት ወደ እናት ቤተክርስቲያን በክብር ይመለሳል ብላ ታምናለች። ግን ቅድም እንዳልኩሽ ከሁለት አይነት መነጽር ይታያል። አንደኛ ቅድም ወንድሞች እንዳሉሽ ነው፣ ከሰማዕትነትም ይታያል። ኦኬ
ከሰማዕትነት አንጻርም ይታያል። ሞር ፕሪፈር የሚደረገው ቅድም እንዳሉት እስከ መጨረሻ የጸና ይድናል የሚለውን ነገር ፕሪፈር እናደርጋለን። እምነታችንን እስከ ሞት ድረስ መግለጥ አለብን ብለን እናምናለን። ግን በመጽሐፍ ቅዱስ ላይ የጴጥሮስን ክህደት ስንመለከት ምናምን ደግሞ ከክህደትም በኋላ ደግሞ መመለስ እንዳለ ማየትም ያስፈልጋል የሚል የቤተክርስቲያን ሁለት አይነት አመለካከቶች አሉ በዚህ ጉዳይ ላይ። ጓለ መቀለ ግን በጣም ነው የማመሰግነው። ምናልባት የተሳሳትኩት ነገር ካለ ኒኮና ዮ ይሄዱበታል ወይ ቢኒም ስላለ ትክክል አይደለም የሚሉት ነገር ካለ ቃለ ሕይወት ያሰማል እንጂ አይ ግልጽ ነው። ጓል ሌላ ጥያቄ አለሽ? አይ ለጊዜው ይሄ ነበር። ቴንኪው ቢኒ አመሰግናለሁ። እሺ ጥያቄ ያለው ሰው ይግባ። ሌላ አንድ ልጅ ነበረች ጸዲ ነው የሚለው መሰለኝ አካውንቷ አጣው ታስገቧት እስቲ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። የኔ ጥያቄ ሁል ጊዜ ያለውት ማዳም ቤት ነው። አሰሪዎቼ የሚያውቁት ሙስሊም እንደሆንኩ ነው። ማለት ፓስፖርቴ ይታያል መስቀል አለኝ ምናምን፣ ግን ጓደኛዬ ስታመጣኝ እኔ አላውቅም ሙስሊም እንደሆንኩ ነው የነገረቻቸው። እና እዚህ ከደረስኩ በኋላ ሲጠይቁሽ ሙስሊም ነኝ ነው የምትይው እና መስቀልሽስ ምናምን ፓስፖርት ላይ ያለው ካሉሽ እኔ የሰጠኋቸው ምክንያት ስላለ ችግር የለውም ብቻ ሲጠይቁሽ ሙስሊም ነኝ በያቸው፣ ክርስቲያን ብዙ ደስ አይላቸውም አለችኝ። እና ያው አንድ ጊዜ እዚህ ከመጣሁ በኋላም ስለሆነ ማህተብሽንም ድንገት ሊያዩሽ ስለሚችሉ ፍቺው አለችኝ። ከዛ 2-3 መስቀል ነበር ይዤ የመጣሁት። እሷን ላለ ማስቀየም ብዬ እሷ ፊት ፈታሁትና ልክ ቤት ከገባሁ በኋላ የራሴን ክላስ ሲያሳዩኝ ሌላ መስቀል ስለነበረ መስቀሌን አደረኩት። ግን እንዳያዩኝ ሁልጊዜ ከበስተጀርባዬ በኩል አድርጌ ከዛ በኋላ አውልቄው አላውቅም ማለት ነው። ከዛም ንስሐ አባት አለሽ? ፈትዋ የሆነ ጥያቄ ስለሆነ ንስሐ አባት አለሽ? ኦኬ እሺ። ማለት እንዲህ አይነት ጥያቄ አሁን ለምሳሌ መጽሐፍ ቅዱሳዊ ሳይሆን የፈትዋ ጥያቄ ነው በእስልምና የሚባለውና የሆነ እንዲህ አይነት ጥያቄ ካህናትን ምናምን ብጠይቂ መልካም የምትሉ ነገር ካለ ቀጥሉ፣ ሀሳብ ካላችሁ። ግን እንዲህ አይነት ጥያቄ ወይ በውስጥ ወይ ደግሞ ካህናት ምናምን ቤት ሲከፍቱ ብጠይቂ መልካም ነው። እናም ደግሞ የት ሀገር እንዳለሽ እህቶች ስለሚረዱሽ ንስሐ አባትም ግዴታ ስለሚያስፈልገሽ ንስሐ አባትም ሊያገናኙሽ ይችላል እና እንደዛ ይሻላል። እዚህ ላይ ከመንፈታሽ ማለት ነው። ፈትዋ ስትል ቀኖናዊ ጥያቄ ያው ቀኖናዊ ጥያቄ ሲሆን ከንስሐ አባት ጋር ቢወራ መልካም ነው። ለምን የስርዓት ጥያቄዎች ብዙ ጊዜ ከንስሐ አባት ጋር ነው ለምን እህታችን ምን አለ መሰለሽ እንደየስርዓቱ እንደየሀገሩ ይለያያል። ለምሳሌ በርቀት የሚገኝ ሰውና እዛው አካባቢ ያለ ሰው አንድ አይነት የቀኖና ስርዓት አይሰጠውም እና እኛ አሁን ምንም ነገር ብንነግርሽ ከአንቺ ካለሽበት ርቀት ካለሽበት ቦታ አንጻር ቤተክርስቲያናችን ለእያንዳንዱ ነገር የራሱ አሰራር አላት እና ሞር ላይክ ያንን እንደሆነ አሰራር እኛ እናውቀውም። ኦኬ ያንን ቀኖናዊ ስርዓት ደግሞ ከቤተክርስቲያን አባቶች ቢታወቅ የተሻለ ነው የሚል ነው የወንድም ሀሳብ። የወንድም የሆነ ሀሳብ ጸድዬ ንስሐ አባት አለሽ? የለኝም። እሺ ጥሩ በቃ ወይ በውስጥ አዋሪኝና ንስሐ አባት አገናኝሽና ከእሳቸው ጋር ዲል ታደርጊያለሽ። እሱ የተሻለ ስለሚሆን ማለት ነው። እሺ አመሰግናለሁ። ልጨርስና ሀሳቤን ልጨርስና እሺ እሺ ጨርሽ። እሺ የት ነሽ እያሉሽ ነው ግን ኮመንት ላይ? አይ የት ነሽ ላላት ሁሉ ማዳም ቤት አይከብድም። ይሁን አይ ማለት ይታወቃል እኮ እንደዛ ካለች የት እንዳለች ይታወቃል። አይ ብዙ አረብ አለ ብዬ በውስጥ ወይ ሂሩትን አውሪያት። በውስጥ በቃ ችግር የለውም።
አንዳችሁን እህቶች አሉ እዚህ ገስት ላይ ሂሩት ይመችሻላለሽ ወይ ጳላዲ ጋር እናገናኛታለን ወይ ከወንድሞች ጋር እናገናኛታለን እዚህ ገስት ላይ ካሉት ወይ ደግሞ ሂሩት ካለሽ አለው በእና እሷን ፎሎ አድርገትና በውስጥ አናግረት ነሳባት እንድታገኝና ከነሳባት ጋር እንድታወሪ እናደርግሻለን። አሁን ሌሎችም ከነሳባት ጋር የተያዘ ጥያቄ ካላችሁ ይሄው አንድ ቁጥር ሂሩት ጽፋለች ከስር ማለት ነው። እሷን ፎሎ አድርጓትና በውስጥ ትገቡ ነሳባት ፈልጌ ነው በሏት። ዝም ብሎ መጥቶ ብዙ ሰው ሊያወራት ስለሚችል ማለት ነው። ሶ ከነሳባት ጋር እንድታገናኛችሁና ያለውን ነገር ቀኖናዊ የሆኑ ጥያቄዎችን እዛ በውስጥ እንድትጨርሱ ታደርጋችኋለች ማለት ነው። እሺ ዛዲ እሺ አመሰግናለሁ። እና የኔ ሐሳብ አሁን ይሄ የሆነ እንደ ካድኩ አይነት የሚሰማኝ ነገር አለና ሙስሊም ነሽ ወላ ክርስቲያን ብለው ሲጠይቁኝ ማለት ስለነበረብኝ ብቻ ሙስሊም ነኝ ብያለሁ። እና ያ ነገር ሁሉ ጊዜ ውስጤ ቢያምንም ባፌ እንትን ስላልኩ በቃ ይጨንቀኛል ማለት ነው። እና መጠየቅ የፈለኩት ይሄን ነገር ነው። እና እንደ ካድኩ ነው ወይ የሚቆጠርብኝ? ውስጤ ያምናል ግን እዛ ቦታ ማለት ስለነበረብኝ ሙስሊም ነኝ ብያለሁ። እሱ ነው ማለት የፈለኩት። አይ በቃ እንትን ይሻላል ካህናት ምናምን ቢጠየቁ ይሻላሉና ቀኖናዊ ጥያቄ በቃ ሂሩትን ሀይ በያትና ከዛ እንትን ታገኛለሽ ንስሐ አባቶች ችግር የለም። አመሰግናለሁ። እሺ ሌሎች ሰዎች አታናግሪ እሺ። በውስጥ ጸዲ ካለሽ ሂሩትን ብቻ አናግሪያት፣ ሌሎች ሰዎች አታናግሪ። ቴዎሎጂካል የሆነ ጥያቄ ብትጠይቁ መልካም ወይ መጽሐፍ ቅዱሳዊ የሆነ አይነት ጥያቄ ማለት ነው። ኤለን ጥያቄ አለኝ እያለ ነው እያለች ምናምን እሱን ጠይቀው ምን ጠይቅ ፈልጋለሁ ብሎ ነው ገባው። እሺ ኤሌኒ ቀጥይ። ሰላም ክርስቶስ ይብዛላችሁ። እንዴት ዋላችሁ? እንዴት ናችሁ? እኔ ያለኝ ጥያቄ ተመሳሳይ ነው፣ ግን አሁን ወንድሜ ቴዎሎጂ ከሆነ እንጂ ይሄኛው የቀኖና ነው አለ። እኔ በዚህ ላይ ነው ጥያቄ ነበረኝ። እንትን ነው ማለት ቀኖናዊ አሁን ለምሳሌ እህታችን እንደጠየቀችው አይነት ጥያቄ አለ። ይህን ሳብጀክቲቭም ሊሆን ስለሚችል ማለት እኔ የምመልስልሽና ሌላም ሰው የሚመልስልሽ የተለያየ ሊሆን ስለሚችል ከካህናት ጋር ብታወሪ መልካም ነው ነው የኛ ሀሳብ። አሁን ለምሳሌ እሷ መስቀሌን አወለኩት እንዳይከፋት ምናምና እንዴት ይታያል የሚለው ሄዳ ካህናትን ወይም ንስሐ አባቷን ብትጠይቅ ቀኖና ሊሰጣት ይችላል ምናምንና እንደዛ ቢሆን መልካም ነው ነው። እኛ ጋር ሳብጀክቲቭ የሆነ መልስ ነው ቢመለስልሽ። እኔ አሁን የራሴን ሀሳብ ልነግርሽ እችላለሁ፣ ከዛ ሌላም ሰው እንደዛ እያለ ይቀጥላል ማለት ነው። እና ከዛ አንጻር ነው ያልኩሽ። እና ከንስሐ አባት ጋር ከካህናት ጋር ምናምን ቢሆን መልካም ነው እንዲህ አይነት ጥያቄ። ኤሌኒ እኛ ስልጣን የለንም ነው ቀኖና ለመስጠት ምናምን እና ከካህናት ጋር ከንስሐ አባት ጋር አመጣጣቸው እኮ ስተት ነው ስተት አይደለም በሉኝ ነው እንጂ ይሄን አድርጉ በሉኝ አይደለም የሚሉት። ስተት ነው ወይ ስተት አይደለም ነው አይደለ? በቃ ስተት ቢሆን ሰው ሃይማኖቱን እያወቀ ትልልቅ ሰዎች ናቸው ሃይማኖታችሁን ለምንም ነገር ብላችሁ መቀየር የለባችሁ። ስለዚህ እንደዚህ በሉኝ ከሆነ በውስጥ ያናግሪ አባቶች ምን እንደሚሉሽ እነሱ የምታደርጊውን ነገር ይነግሩሻል። ብቻ ስተት ነው በቃ በአጠቃላይ ሃይማኖታችንን የትም ሀገር ብንኖር ሃይማኖታችንን መካድ የለብንም በውሸት ማለት ነው። ስለዚህ በውስጥ አናግሩ። ሁሉ አሁን ለመግባት ያሰባችሁ ማለት ነው አንድ አይነት መልስ ነው የሚሰጣችሁ። እዚህ ጋር ግን ካህን የለም እንደዚህ አድርጉ እንደዚህ አታድርጉ የሚላችሁ ሰው የለም። ግን ስተት ነው። የንስሐ አባት ያላችሁ የንስሐ አባቶቻችሁን አገኙና አውሩ። የሌላችሁ ደግሞ የንስሐ አባት አገናኙ ብላችሁ በውስጥ ጻፉ። በቃ ይሄ ነው ባጭሩ። ምንም እንትን የሚል ነገር የለውም። እናንተም አውቃችኋለሁ እኮ ስተት እንደሰራችሁ። ያ እሺ ሌኒ ግልጽ ነው አይደለ? ሂሩትን አናግረን። እሺ በቃ እሺ። ያን ጥያቄን ስላልተረዳችሁኝ ስላልሰማችሁኝ እንጂ እዚህ ጋር
ማለት እኔ ተገድጄ ወይ ደግሞ ይሄን በይ ብለውኝ ወይ ደግሞ እኔ ሙስሊም ነኝ ብዬ ስለሄድኩ ሳይሆን ክርስቲያንነቴን ያውቃሉ፣ ስጸልይ ያዩኛል ምናምን እና ሁሌ ይጠይቁኛል ስለ ክርስትና ማለት ነው። የሚጠይቁኝ ምንድን ነው ያለሽበት ጥሩ ስላልሆነ እኛ ስለምንወድሽ ሙስሊም እንድትሆኝ ነው የምንፈልገው በሚለው እነሱም በዛ መልኩ ነው የሚያወሩኝ። እና እኔ ደግሞ በራሴ አይ እኔ ሃይማኖቴ ትክክል ነው፣ እናንተ የራሳችሁ ሃይማኖት ትክክል ነው ብላችሁ እንደምታስቡት ለእኔ ትክክለኛ ቀጥተኛ መንገዴ ክርስትናዬ ነው። ከዛ የሆነ ጊዜ ሰውዬው እንደዚህ ቆሞ አውቀዋለሁ፣ ይሄ ሻሃዳ ሲያዝ የሚባለውን የሻሃዳ ቃል እያወጣ እንደሆነ አውቀዋለሁ። አሻዱ አላ ምናምን በይ አለኝ። እያወቅኩት ነው ያልኩት፣ ግን ምንም እንደማያመጣ እንደማይቀይረኝ አምኜበት እንደማልለው እያወቅኩኝ ለሱ አልኩለት። ከዛ ሙስሊሞች ስለሌላ እኔ ሙስሊም አልሆንኩም። ይሄ አሁን ለምሳሌ አንድ ሰው እምነቱን ሲቀይር ከልቡ አምኖበት እንጂ ዝም ብሎ በአፍ ስላል አይደለም። ይሄን በይ ስትለኝ እኔ ጥያቄውን ይሄ ወሬውን ላለማስረዘም ላንተ አልኩልህ እንጂ እኔ ሙስሊም አይደለሁም አልኩኝ። አሁን ልጆች ሲጠይቁ ይሄንን ማለት እኔ እስከዛሬ ቆይቷል 3 ዓመት 4 ዓመት ይሆነዋል። ይሄንን ማለቴ ከልቤ እንዳልሆነና እኔ ላይ ምንም አይነት ነገር እንደማይፈጥር አርጌ ነበር ማስበው። ልጆች ሲጠይቁ ምናልባት ይሄን ማረጌ በራሱ ስህተት ነው ወይስ እንዴት ነው? ይሄን ነገር ሂጄ ንስሐ አባቴ ጋር ተናግሬ ቀኑና መውሰድ ነበረብኝ ወይ? የሀገር አሰላጋባኝ እንጂ አስገድዳውኝ ፈርቼም ሳይሆን ወይ ደግሞ የሚያስብሉኝ ነገር ደግሞ ሳላቀው ቀርቼ ሳይሆን ምንም እንደማያመጣ ብለውም እንዳልሆንኩ እንዲያውቁ ብዬ ያህንን አደረኩኝ። ያህንን ነው ለመጠየቅ እኔ የገባሁት ማለት ነው። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። በዚህ ጉዳይ ባይዘው ብዙ ሰዎች ይላሉና በተለይ ከሀገር ውጪ ያለን ሰዎች ምናምን ነገር ሙስሊሞቹ ለመቀለድ እየሞከሩ እንደዚህ አይነት ነገር ያደርጋሉ። አክቹሊ በሁላችንም ውስጥ በልባችን ያላመንነው ነገር ምንም ነገር አያመጣም ብለን ልናምን እንችላለን። ግን በአፋችን የምንናገረው ነገር ምንድነው የሚለውን ነገር መለየት አለብን። ምናልባት አንቺ ያ ቃል ትርጉሙ ኢን ዲቴይል ምን እንደሆነ ስለማታውቂ ምንም ነገር ሊፈጥርብኝ አይችልም ብለሽ ልታስቢ ትችላለሽ። አውቃለሁ በጣም ብዙ ሰዎች የሆነ እንደ ቀልድ እየታሰበ ይሏቸዋል። ልክ እንደዚህ እስቲ እንዲህ በይ ምናምን እያሉ ይሞክራሉ። ግን አሁን ምን መሰለሽ የዚህ ትርጉሙ አንቺ የምታመልኪውን አምላክ እንደ መሳደብ ነው። ስለዚህ ለዛ ነው ምክረ ካህን ያስፈልግሻል፣ ራስሽን ለካህን ማሳየት አለብሽ። እንዲህ ብያለሁ ግን የልቤ አይደለም ብለሽ ንስሐ መግባት ያለብሽ ከዚህ አንጻር ነው። ልብሽ ቅር ሊለው የሚችለውን ነገር በጠቅላላ ማናችንም እንደሆነ ሁላችሁም በረንብ ብታዳምጡኝ ደስ ይለኛል። ማናችንም በልባችን ያለ ምንም ቅር የሚለን ነገር ካለ ይህን እንዳለ ከንስሐ አባታችን ጋር ልንነጋገር ይገባል። ምንም ነገር ቢሆን ማለት ነው። የዛኔ የልባችንን እፎይታ የሚኖረው ከምክረ ካህን በኋላ ነው። ራሳችንን ለካህን ካሳየን በኋላ ሁሉም ነገር ሰላም ይሆናል። ስለዚህ ታችን አንቺ የተናገርሽው ላ ኢላሀ ኢለላህ መሐመድ ረሱሉላህ ብለሽ በምትናገሪበት ጊዜ ካላ ሌላ አምላክ የለም እያልሽ ነው። አላህ ምንድነው የሚለው ራሱን የቻለ ዲቴይል ሲኖረው እርሱ ነው አምላክ፣ ከእርሱ ሌላ አምላክ የለም ስትይ ክርስቶስ አምላክ አይደለም ብለሽ እየመሰከርሽ ነው። ኦኬ መሐመድ ደግሞ ያላ መልእክተኛ ነው ብለሽ ስትይ ሐሰተኛው ነብይ ትክክለኛው እውነተኛ ነብይ ነው ብለሽ እየመሰከርሽ ነው። ስለዚህ ከዚህ አንጻር ይሄ የአፍ ክህደት ነው። ከልብሽ ነገር ሊኖር ላይችል ይችላል። ግን በአፋችን የምንናገረው ነገር ላይክ እንደ ብላስፌሚ ነው የሚሆነው እና ከዚህ አንጻር ነው ሁላችንም ማስተዋል ያለብን። ከዚህ አንጻር ነው ብዙ ጊዜ በውስጥ የሚጽፉልኝ ልጆች አሉ ይህንን ድርጊት እያደረጉና ከዛ አንጻር አጽንኦት ሰጥተን ልናስበው ይገባል ብዬ ነው። ይሄ የመጸጸት ልብ እና የማስተዋል ልብ ስላለሽ እግዚአብሔርን አመስግኝ። ይሄን ነው የሚፈለገው፣ የሚጸጸት ልብ ሊኖር
ይገባል። ቅሬታ እንዲሰማሽ ያደረገሽ ንጹህ ልብ ስላለሽ ነው። ስለዚህ በውስጥ ሆነ ብታወሪ ንስሐ አባትም ከሌለሽ ንስሐ አባት እንዲኖርሽ። ምክንያቱም እያንዳንዱ እነዚህ አይነት ነገሮች የምትነጋገሪ ሚዲያ ላይ ወጥተሽ ምናምን ነገር ሳይሆን ፐርሰናል የሆነ ነገር ስለሆነ የራሳችን የነፍስ አባታችንን በማናገር ነው እንትን የምንለውና ከዛ አንፃር እንትን በሌኒ ምናልባት አይ ቲንክ ተረድቼሻለሁ መሰለኝ። ከዚህ አንፃር ካልተረዳሁሽ ይቅርታ። እሺ ወንድም ያመሰግናለሁ። እውነት አሁን ላይ ነው በጌታ ስም አሁን ላይ ነው በቃ የሆነ እንዴት ነው ከእናንተ ስሰማ ባፌ ማለትም ስህተት መሆኑ የገባኝ እንጂ እስከ ዛሬ የሆነ እንዴት ነው ነገሩን ለመፍታት በቃ የሆነ እንዲፋቱኝ ነገር አለ አይደለ? እንደዛ እንዳልኩት በቃ የሆነ እንዴት ነው ውስጥ አያምንበትም። ወዲያው ሲጠይቁኝም ሻሃዳ ያሽ ሲለኝ ሰው አልያዝኩም። እኔ እስላም አይደለሁም ከልቤ አይደለም ያልኩህ፣ ዝም ብዬ በቃ ላንተ ላፌ ብዬ ልበልህ አልኩህ እንጂ አላልኩህም፣ አላምንበት። ግን የሚገርመው እስካሁን ድረስ እንደ ክህደት አላስበውም ነበረ። ንስሐ እገባለሁ ንስሐ አባቴ ጋር። አንድ ነገር ልበልና እዚህ ላይ ክርስትና ሌኒ የሚኖር ነው ስንል ግን የሚኖር ብቻ ሳይሆን የሚነገርም ነው። አሁን ለምሳሌ ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናል ይላል። መመስከር አለብሽ ኢየሱስ ጌታ መሆኑን እና በልቤ አምኜ ብቻ ማለት እንዲብስብሽ ምናምን ሳይሆን ለዚህ ነው ንስሐ አባት ጋር ምናምን ያልኩትና ሰው በልቡ አምኖ ብቻ አይ ሌላውን በውጪ በኩል አላህ አምላክ ነው ብል ኢየሱስ አምላክ አይደለም ብል ምንም ችግር የለውም። በውስጤ አምናለው ኢየሱስ አምላክ መሆኑን እንደሞተልኝ እንደተሰቀለልኝ የሚለው ነገር አያስኬድም። እንደ ክርስትና ምልክ አይደለም። መመስከር አለብን እስከ ዕለተ ሞታችን ማለት ነው። እስከምንሞት ግዴታም ከሆነ ለመገደልም የደረስን ቢሆን እንኳን እንደ መጽሐፍ ቅዱስ አስተምሮ እስከ መጨረሻ የሚጸና እርሱ ይድናልና ነውና የሚለው እስከ መጨረሻ ጸንተን መመስከር አለብን። በተለይ አንቺ ተገዶ አይደለምና ከዛ አንጻር ብንረዳው መልካም ነው። ተገደሽ ሳይሆን በይ ሲልሽ እንዲሁ እንዲፋት ስለሆነ ይሄ ልክ አይደለም። ስለሆነ ንስሐ አባት ካለሽ ከንስሐ አባትሽ ጋር አውርተሽ ከዛ የሚሰጥሽን ቀኖና መፈጸም ነው እና ችግር የለውም። ይሄ እግዚአብሔር ይቅር ባይ ነውና ይቅር ይልሻል ለማለት አይደለም። ለማንኛውም ቃለ ሕይወት ያሰማልን ኮስት። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በቃ እሺ እኔ ጨርሻለሁ። ንስሐ እገባለሁ ከንስሐ አባቴ ጋር ሄዳለሁ። እንደው እህት ዓለም እግዚአብሔር አምላክ ይርዳሽ፣ እሱ ይርዳሽ፣ ችግር የለውም። ከንስሐ አባትሽ ጋር ተነጋገሪና ይቅር ባይ አምላክ ስላለን ይቅር ይለናል። ባይዘዌይ እኔ አንድ የታዘብኩት ነገር አለ። እንደው ምናልባትም ቆስጤ ረገጥ አድርገን መሄድ ካለብን ረገጥ አድርገን መሄድ ያለብን ነገር አለ። ስፔሻሊ ለፎሎወር ጥማት እዚህ ሰው ቤት እየገቡ ሰሞኑን የሚዘዋወሩ ቪዲዮዎች አሉና ክርስትናንም ኦርቶዶክሳዊነትም እያሰደቡ ያሉ ልጆች አሉ፣ በጣም በሚያስጠላ ሁኔታ ማለት ነው። ኦኬ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 ጀምሮ ሲናገር ከክርስቶስ ፍቅር ማን ይለየናል አለ። መከራ ነው፣ ጭንቀት ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ፍርሃት ነው ወይስ ሰይፍ ነው ይላል አይደል? ኦኬ ይህም እንዲህ ተብሎ እንደተጻፈ ነው፣ ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን ይላል። ኦኬ ቅዱሳን ሐዋርያት የጌታችን ደቀ መዝሙር የነበሩ ሐዋርያት በህይወት ለመኖር ወይም ደግሞ ለመቆየት የሚጠበቅባቸው አንድ ነገር ብቻ ነበር። እርሱም ክርስቶስ ኢየሱስን መካድ ብቻ፣ አምላክ አይደለም ብሎ መናገር ብቻ። ኦኬ በመጋዝ አይሰነጠቁ፣ በዘይት አይቀቀሉ፣ አይገረፉም፣ አይታሰሩ። ይህንን የተከፈለንን ዋጋ ያጠለቅነውን ማህተብ ትተን አባቶቻችን ስንት የከፈሉለትን እቺ ማህተብ እኛ አንገት ዘንድ እንድትደርስ አባቶቻችን ስንቱን መከራ አልፈውታል። እቺ ቤተክርስቲያን ጸንታ ቆይታ እዚህ እስክትደርስ ድረስ ስንት መከራ ተቆይቶለታል። ዛሬ እህታችን ወጥታ ሙስሊሞች ቤት ገብታ አሻሃዱ ትቀልጃለሽ። ከዛ ክርስቶስ ኢየሱስ ይቅር ባይ አምላክ ነው። ሰው በአፌ ክርስቶስንም ብክደው ችግር የለውም። በጣም ነው የሚያሳዝነው፣ በጣም ማለት ነው። አንድም ቤተክርስቲያንን ታስወቅሳላችሁ፣
አንድም ኦርቶዶክሳዊነትን ዝቅ ታደርጋላችሁ፣ አንድም ደግሞ የእናንተን ስብዕና መሬት አውርዳችሁ ትጥላላችሁ። በጣም ነው ያዘንኩት እኔ ቪዲዮዎችን ሳይ። የቀልድ ህይወት አይደለም ክርስትና። ቅድም ይኸው እንዳለው ነው የሚኖር ህይወት ነው። የምንኖረው ደግሞ እንደ ሐዋርያቱ ነው። የምንኖረው ደግሞ እንደ ክርስቶስ ነው። የምንኖረው ደግሞ እንደ አባቶቻችን ነው። ኦኬ እነሱ ይችን ማህተብ አልፈታም ብለው አንገታቸው ከማህተቤ አንገቴ ይቅደም ብለው ነው ይችን ማህተብ ለኛ ያስቀምጡልን። ዛሬ ግን ለፎሎወር ጥማትና ለጊፍት ጥማት ሲባል ሙስሊም ቤት እየገባችሁ አሻሃዱ ትላላችሁ። በጣም ነው የሚያሳዝነው። በጣም ማለት ነው። እንደዚህ የምታደርጉ ልጆች ካላችሁ ዛሬም ነገም ካላችሁ ታረሙ፣ አቁሙ። ቀልድ አይደለም ክርስትና። ኦኬ ቀልድ አይደለም። ይቺ ቤተክርስቲያን ቀልድ አይደለችም። በደሙ የዋጃት ቤተክርስቲያን ያለች የገሃነም ደጆች አይችሏት። የገሃነም ደጆች ያልቻሏትን ቤተክርስቲያን በእኛ ስብዕና መዋረድ የለባትም። በእርግጥ የምትዋረድም አይደለችም። ስብዕናችንን አዝቅጠን ወድቀን ተገኝተን ክርስትናን ማሰደብ የለብንም። ለየትኛው ጥቅምሽ? ፎሎወር ተሰበሰበልሽ፣ ከዛስ ምን ልትሆኝ? ምን ልትሆን? በጣም ነው የሚያሳዝነው። በጣም ማለት ነው። አሁን እህታችንን ተመልክታችኋታል። የልቧን ጽናት ወይም ደግሞ የይቅርታዋን ልብ ክርስቶስን ምን ያህል የካደች መስሎ እንደተሰማት እያገጠጣችሁ ግን ሙስሊም ቤት እየገባችሁ አሻሃዱ ትላላችሁ። የከንቱ ከንቱ ማለት ነው። ቅዱስ ጳውሎስ የተናገረውን ነገር ክዳችሁ እነሱ ለሰይፍ አንገታቸው አሳልፈው የሰጡበትን ኦኬ ቅዱሳን ሐዋርያት የተጋደሉለትን እምነት በቀላሉ ለጊፍትና ለፎሎወር ስትሉ አሳልፋችሁ ትሰጣላችሁ። በጣም ነው የሚያሳዝነው። በጣም ማለት ነው። ከዚህ ድርጊታችሁ ከዚህ አቋማችሁ ተቆጠቡ። አያዋጣም። የሚያዋጣ ነገር አይደለም። በእውነት በጣም ነው ያዘንኩት እና ይሄ ነገር መታየት የለበትም። ክርስትና እንደዚህ አያስተምረንም። ሐዋርያቱ የነገሩን ነገር ይሄ አይደለም። እስከ መሞት ድረስ የተከተሉትን እምነት በማይረባ በፎሎወርና በጊፍት ጥማት እንደው ክርስቶስን አሳልፎ መስጠት እንደው ከይሁዳ ባነሰ ዋጋ መስጠት ማለት በጣም ነው የሚከብደውና እንደው ወደ ራሳችሁ ብትመለሱ፣ እንደዚህም ለማድረግ ያሰባችሁ ካላችሁ ልታደርጉም እንደው ያደረጋችሁም ካላችሁ በንስሐ ተመለሱን። ይህን ነገር አቁም። አስፈላጊ አይደለም። ፈጽሞ ትክክል ያልሆነ ነገር አይደለም። ስለዚህ ይህን ነገር ልብ በሉ ለማለት ነው እና ቆስቲ የዚህ ነገር ላይ በደንብ ተረግጦ መኬድ አለበት። በጣም እኔ ሰሞኑን የማያቸው ቪዲዮዎች እኔ ለፎሎወር አንዷ ቪዲዮ ሰርታ እኔ ለፎሎወር ብዬ ነው እንጂ እኔ እምነቴን አልቀየርኩም ይባላል። በድንግል ማርያም ይባላል። በጣም ነው የሚያሳዝነው እና ከዚህ ድርጊታችሁ ተቆጠቡ። 600 ሰው አለና ቆስጠንጢኒዮስን ፎሎ አድርጉት። ያኛው አካውንት ስለዘጋበት ላይቭ በዚህ ይገባልና ሁላችሁም ፎሎ አድርጉት። ገና 7 ሰው ብቻ ነው ፎሎ ያደረገውና ከ600 ሰው በነፃ ስለሆነ ፎሎ አድርጉት። እሱም ብቻም ሳይሆን ሁሉንም ገስት ላይ ያሉትም አሉ። እነ ቢኒ እነ ጆ ምናምን ፎሎ አድርጓቸው እና አበባ ሁሉንም አክቹሊ የኛ 1000 ከደረሰ ካሜራ ለመክፈት ከደረሰ በቂ ነው እና 1000 ስለደረሰም ችግር የለውም። መልካም እንዲህ አይነት ቀልድ የምትቀልዱ ምን አሁን ጆ ተናግሯል። ማን ደግሞ ግን ያስቃል ያላችሁ በጣም ነው ይገርመኛል። ኦኬ እሺ ተረት እንደሆነ የሚያወሩት ተረት እንደሆነ የሚያደርጉት እናውቃለን፣ እያሳያችሁ ነው። ግን ማን ነው ያስቃል ያላችሁ? አምላክን መካድ ያስቃል እንዴ?
ዝም ብሎ እንዲህ ታሪክ ይፈጠር እንዲህ እዚህ ዋለው ምናምን የለም እዚህ። ኦኬ እሺ ክርስቲያን ሆነሻል። ኦኬ ክርስቲያን ሆነሃል። ሂድ አንተና ቤተሰቦች ላይ ደግሞ ስራ። አንተ ራስህን ነፃ አውጥተሃል ከጨለመው። ስለዚህ በአንተ በኩል ያሉትን ደግሞ ነፃ አውጣ። ቤተሰቦች ላይ ስራ፣ ጓደኞች ላይ ስራ። መታቃችሁ ጓድ በለው ነው በቃ እንደሚባለው። ታሪክ አያስፈልግም ከዛ በኋላ